እሺ ልጠይቀው እችላለሁ? ቀጥል። ይኸውልህ የሆነ ጊዜ ላይ የሆነ ሰውዬው ተደራደሩ ማለቴ ተደራደሩ። ሲደራደሩ ይሄ ነገር እንዲህ ነው ብሎ ሲጠራጡ በምንድን ነው እንትን ያሉት? አንዱ ምን አለው? ወፍ ሲያይ ወፍ እዚህ ጋር ወፍ እቺ ወፍ ነች አለው። አንዱ ደግሞ ምን አለው? አይ እቺ ወፍ ሳይሆን ፍየል ነች አለው። እንዴ አንተ ፍየል አይደለች ፍየል ያያት ይለዋል። ያ ደግሞ አይ ፍየል አይደለችም እቺ እርግብ ነች። እና ከዛ ቆይ ዝም ሲሉ ምናምን ይኸው አየኸው በረረች ምናምን አለ። ከዛ እሷ ስትሄድ አይ ትሂድ አትሂድ ምንም አያገባኝም ፍየል ብያለሁ ፍየል ነች አለ። ገባ? አሁን ማመን ካልፈለገ አንድ ሰው በምንም ልትለውጠው አትችልም። ገብቶሃል? ግን እኔ የምልህ አንድ ነገር ካለ ከአዋቂዎች እኔ መጥቼ እዚህ ጋር ያው ስላስገባህን ቻንሱ ስላገኘሁት አውርቻለሁ። ገብቶሃል? ሁሉንም ሙስሊም እንዲህ እንደኔ ልታርጋቸው ትችላለህ። ገባ? በአስተሳሰብ ግን አንተ ማድረግ ያለብህ ከትላልቆች ኢብራሂም ይባላል፣ አቡ ሐይደር ሁስኑ ይባላል። አስጨርሽ ከእነሱ ጋር ብትገናኝ ማለት ነው። ለምን ዝም ብለህ ከምትዞር እንደ አንበሳ ማለት ነው አንገት ይዘህ ግደል። ገባ? አንገቱን ይዘውና እኮ ለምን አንተ ከነሱ ጋር አትገባም? ፌመስ ነው። ገብቶሃል? አይ እንዲህ ሳይሆን ይኸውልህ ገብተህ ከነሱ ጋር ብትደራደር ይሻላል። ከኛ ጋር ምንም አታገኝም። እኛ ዝም ብለን ያወራን እንጂ ዑመር አሁን ከጠራቸው ሰዎች አንተ በእውቀት በጣም ጎበዝ ነህ። አሁን እንደውም እንዳየው ማለት ነው። አየኸው ይሄን ያልኩህ ቻሌንጅ አድርገኛል። ጎበዝ ምንድን ነው ሳታቅ ነው እንዴ ለመመለስ የገባው? ይኸውልህ አንዴ አዳምጠኝ። ቆይ ሳታቅ ነው ለመመለስ የገባው? ዑመር እኮ እኔ ያልኩህ ያለሁት ይሄ እኮ ነው። በቃ ሳታቅ ነው። አዳምጠኛ አንዴ አዳምጠኛ። እኔ ልንገርህ፣ ይኸውልህ ማለቃቀስ አያስፈልግም። በቃ እኛ ፖይንታችንን ነግረህናል፣ አግኝተናል። ፖይንታችንን የጠየቀው ጥያቄ በጣም ጥሩ በበቂ ሁኔታ መልሰህልናል። እናመሰግናለን። እኔ እኮ ተመልሰው ይሄን ያልኩህ እኮ ነው። ይሄን ያልኩህ ከተላልቆች ሰው ጋር ተደራደር እንጂ እኛ ጋር ምንም አታገኝም እኮ። መልሰህልኛል። እነሱ ቢሆን ኖሮ አይመልሱልኝም ነበር። እንደውም አንተ ጎበዝ ነህ። አንተ በጣም አሪፍ አድርገህ መልሰህልኛል። አመሰግናለሁ እኮ። ከእነሱ ጋር ለምን አታደርግም? ከእነሱ ጋር ለምን አትገናኙም? እነሱ ቆት የላቸውም፣ አይመልሱልኝም። በቃ ለምን አይመልሱልህም? ልትመልሰልህ እንጂ ከአንተ የተሻለ እውቀት የላቸውም። አሙር በቃ አሁን ስለ ሰው አናውራ፣ ይበቃል። እስካሁን ብዙ አስወራው። ስለ ሰው ሳይሆን እውነቱን እናውራ እንጂ እንዴ። ከነሱ ጋር ካገኘው እኮ እንደ አንበሳ አንገታቸው ያዛችሁ እንዴ። አንተ እንደ ወንድ ወጥተሃል አይደል እንዴ? ታውቃለህ። አንድ ቀን ማለት ነው ይዛቸው አትመጣም። ይዛቸውና አሙር እንዴ ለምንድን ነው የምትጨቃጨቀው? የተጨቃጨቁ አይደለም። እንደማጭበርበር የሆነች የተቀባባች ነገር በቢጫና በቀይ የተቀባባ ይዞ ሰውን እንደማጭበርበር ቀላል አይደለም። በነገራችን ላይ እኮ ያሉት ተራ ሰው ያወራህ ነው እንጂ አንዴ አሙመር የተቀባባ በቢጫና በቀይ ቀባብተው እዛ ስላሳዩ እያስተማሩ ነው እየመለሱ ነው ማለት አይደለም። አረብኛ የሆነ ትናንትና የመጣ የኛ እንኳን ትንሽ ከኛ 50 እና 60 ዓመት የሚበልጡንን ኡስታዞችና ሼኮች የጻፉትን ተረት በአረብኛ ስላነበቡ ለሚጠየቁት ጥያቄ መልስ ይመልሳሉ ማለት አይደለም። ቁርአን ቢጠቀስ አንድ መልስ መመለስ የማይችሉ ናቸው። ቁርአን ቢጠየቅ አንድ መልስ መመለስ አይችሉም። ስለዚህ አሁን አንተ ከነሱ በተሻለ እንደውም አላህ መላከ ሞትን ልኮ አፈር እንዲያመጣለት አደረገ። ከዛ በኋላ ያንን የሚገማ አፈር ደግሞ አላህ በእጁ አጨማለቀና አደምን ፈጠረው። ስለዚህ አዎ አላህ ከፍጥረት ጋር ይነካካል፣ ለዛውም ከሚገማ ጭቃ ከሚጣበቅ ጭቃ ጋር። ጨርሰናል። አመሰግናለሁ ወንድማችን። ስለዚህ አሁን ከአንተ ጋር ሌላ ኢሹ የለኝም ማለት ነው። ስለ ሰው ልታወራ ከሆነ የመጣው እኔ ስለ ሰው ማውራት አልፈልግም ሜቢ ማለት ነው። ስለዚህ እሺ ሙስሊሞች መግባት ትችላላችሁ ካላችሁ ሌሎቻችሁ ማለት ነው። ስለዚህ ምንድነው የሙስሊሞች አምላክ ምንድነው? ከገማ ጭቃ ጋር ተነካክቶ ተጣብቆ አደምን ፈጥሯል። ስለዚህ አላህ ምንድነው? ከሚገማ ከሚጣበቅ ጭቃ ጋር ተነካክቷል፣ ተጨማልቋል። ለዛውም በሁለት እጆቹ። ሁለቱም እጁ ደግሞ ቀኝ እጅ ነው። ሁለቱም ያለ እጅ ቀኝ እጅ ነው። ስለዚህ በዛ በሁለት ቀኝ እጁ አደምን አብክቶ ከገማ ጭቃ ሰርቶታል። አላህ ከፍጥረት ጋር ገና ከመጀመሪያው ተነካክቷል ማለት ነው። የመጀመሪያ
ፖይንታችንን ፕሩፍ አረክልን። እናመሰግናለን ወንድማችን። ኦኬ ስለዚህ ምንድነው እስከዛሬ ሙስሊሞች የሚያነሱ ጥያቄ አላህ ከምንም ከፍጥረት አይፈልግም፣ ከፍጥረት ጋር አይነካካም፣ ፍጥረት ውስጥ አይገባም ብላችሁ ታምኑ ነበረ። ስለዚህ አሁን የወንድማችን ዲስፕሩቭ ያደረገልን ምንድነው አላህ በቀጥታ አይደለም ከፍጥረት ጋር ይቅርና ለዛውም ከሚገማ ፍጥረት ጋር መነካካት እንደሚችል ፖይንታችንን ፕሩፍ አድርጎልናል ማለት ነው። ሶ እናመሰግናለን። ሜቢ ሌላ ጥያቄ መቀበል የምትችል ከሆነ ጠይቃለሁ። ኡመር ሌላ ጥያቄ መቀበል የምትችል ከሆነ ኦኬ። እዛ ኡስታዞቹ ምንድነው የተቀባባች የሆነች በቢጫ በቀይ በአረንጓዴ ቀባብተው ከኤቲስቱም ከምኑም ያመጡትን የሆነ ቁርጥራጭ ወረቀት ያሳያሉ። ከዛ በኋላ ማሻላ እስልምና መልስ አለው ብለው ያጭበረብራሉ። እንደዛ አይደለም ሃይማኖት፣ እንደዛ አይደለም የሚመሰረተው ሃይማኖት። የሚመለሰው እንደዛ አይደለም። አንድ ሰው ሃይማኖታዊ ነገር የሚመልሰው ከተለያየ ከማያምንበት መጽሐፍ ማንም የጻፈውን ቅራቅንቦ አምጥቶ ቀባብቶ ስላሳየ ያውቃል ማለት አይደለም። ይህንን በደንብ ማወቅ አለባችሁ ሙስሊሞች። ኦኬ። በጣም ነው የሚያጭበረብሩት፣ በጣም ነው የሚዋሹት። መጽሐፍ ቅዱስን ያለ አውዱ ያለ ኮንቴክስቱ በራሳቸው ገብተው ያበውኩታል። መጽሐፍ ቅዱስ የተሰጠው ለማን ነው? ለክርስቲያኖች ነው። ባለቤቶቹ ክርስቲያኖች ናቸው። ስለዚህ ክርስቲያኖች እንደተረዱበት የኤርሊ ቸርች ፋዘርስ ወይም ደግሞ የጥንት የቤተክርስቲያን አባቶች እንደሚፈቱበት አይደለም የሚፈቱት። በጣም ነው የሚያጭበረብሩት። ስለዚህ እንደ ማጭበርበር ቀላል አይደለም። በመረጃ ማውራት ቀላል አይደለም። ቁርአን ሐዲስ ከፍቶ ማውራት ቀላል አይደለም። ኦኬ። ስለዚህ መግባት ትችላላችሁ። እኛ እናጭበረብርም። ለምትጠይቁን ጥያቄ በሙሉ ለምትጠይቁን መረጃ መክፈት እንችላለን። ያለ መረጃ እናወራ። ይሄ ማንም እናንተ ልትቀበሉት ከማትችሉት ግለሰብ የተጻፈ መረጃ አምጥተን አናሳያችሁም። በዚህ እርግጠኛ ሁኑ። እኛ እናጭበረብር አይደለም። እናንተ ከማታምኗቸው ይቅርና በእናንተ በራሳቸው በሙስሊሞች የተጻፉ ዳይፍ ሐዲሶችን እንኳን አምጥተን እኛ እናሳይም፣ አናቀርብ። ለምን እንደማትቀበሏቸው እናምናለን፣ ስለምናቅ ማለት ነው። አንቀበልም ብላችሁ እንደምትክዱ እናውቃለን። አይደለም ዳይፍ ሐዲስ ሳሂህ ሐዲስ እንኳን እንደምትክዱም እናውቃለን ደግሞ። ስለዚህ እኛ ከምታምኑት የመጀመሪያ ምንድነው ማስረጃ የምንሰጠው? ከቁርአን። ከዛ በኋላ እንቀበላለን ከምትሏቸው ሐዲሶች እንዲሁም ሳሂህ የሆኑትን ማለት ነው። ከእነሱም እናሳያለን ማለት ነው። ስትፈልጉ እናንተ ሳሂህ ቡሃሪን ዳኢፍ አድርገው ጨረሱት። አሁንም እኮ በቃ ከቡሃሪ የሚቀርብ ሐዲስ ያለ አይመስለኝም ከዚህ በኋላ። ኦልሞስት በተለይ ቲክቶክ ላይ ያሉት በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው። አንድ የሆነች ቁራጭ ወረቀት በቢጫ የተቀባች ካሳዩአችሁ በቃ እያታለሏችሁ እያጭበረበሯችሁ ነው። ያቺ ቁራጭ ወረቀት ጭንቅላታቸው ነች። ያቺ ቁራጯ ወረቀት ጭንቅላታቸው ነች። ከሷ ውጪ ምንም እሷን ብትወስዱባቸው ጦጣ ሆነው ነው የሚቀሩት። ጥቅስ ይጠቀሳል፣ ሐዲስ ይከፈታል፣ ቁርአን ይከፈታል። ከዛ በኋላ ማውራት እንችላለን ማለት ነው። ኦኬ። ቃል እንኳን ደህና መጣ፣ ሰላም ብለናል። እንኳን ደህና ቆያችሁን። ሰላም ክርስቶስ ይብዛላችሁ። ፒስ ነው ወይ? አለን ሰላም ነው። እንዴት ነህ? አለን ክብሩ ይስፋ መድኃኒዓለም። ቤሊሾ ቤላ ናኑ ወጣች እንዴ? ሰላም ብያለሁ ሁላችሁ ከስላላችሁ። ሰላም እንዴ ነገ ዴባ ቤላ ሰላም ብዬሻለሁ። እንዴት ነሽ? ችግር የለ እግዚአብሔር ይመስገን። እንዴት ናችሁ ሁላችሁ? ሰላም አመሻችሁ ወይ? ክርስቲያን ዴባ ከታችን ናላችሁ? አለን። ኦኬ። ስለዚህ ሙስሊሞች አምላካችን ከፍጥረት ጋር አይነካካም፣ ፍጡር ውስጥ አይገባም የሚለውን በአጭሩ አፈረስ ነው ማለት ነው። የመጀመሪያው ገና በአንድ የቁርአን አንቀጽ። ከዛ በኋላ እንቀጥላለን። ኦኬ። ግቡ። በመረጃ እናወራለን፣ በማስረጃ እናወራለን።
በመረጃ በማስረጃ እናወራለን። ሙስሊሞች ስለ አምላካቸው ብዙም ስለማያውቁ በእርግጥ እንደዚህ ደፍረው መግባትና መወያየት አይችሉም። እውነት ለመናገር የሚያስተምሯቸው ስለምንድን ነው? ቂጥ እንዴት ይታጠባል፣ ስንት ድንጋይ ነው መጠቀም ያለብኝ፣ እንዴት ሚስቴን እንትን ማድረግ እችላለሁ፣ ብልቴ እንደዚህ ሆነ፣ እንደዚህ አይነት ተረት ተረት የሆኑ ተራ የሆኑ ነገሮችን ለህይወት ለነፍስ ምንም የማይጠቅሙ ነገሮችን ነው የሚጠይቁት። ስለ አምላካቸው አላህን እንዲህ ብለው አንድ ማብራራት አይችሉም። አንድ የትኛውም ሙስሊም መጥቶ አላህን ማብራራት አይችሉም። አይደለም ቲክቶክ ላይ ይቅርና በኡስታዞቻቸውና ሼኮቻቸው ስለ አላህ ሲያወሩ ሰምታችሁ ታውቃላችሁ? ስለ አላህ ሲያወሩ ሰምታችሁ ታውቃላችሁ? ፈተዋዎችን አዳምጣችኋል? መስጊድ ውስጥ የሚያስተምሩትን ትምህርት አዳምጣችኋል? ስለ አላህ አይወራም። ኖ ኔቨር። ስለ አላህ አያወሩ። ለምን? ስለ አላህ ካወሩ በንጋታው ሙስሊሞች እንዳለ እስልምና ለቀው ስለሚወጡ ማለት ነው። አላህን የሚሸውዷቸው በምንድን ነው የሚሸውዷቸው? አላህ አይወልድም አይወለድም፣ ለሱ ቢጤ አምሳያ የለውም፣ ልጅ የለውም፣ ሚስት አላገባም፣ በቃ አላህ ሚስት የለውም የሚል ዋሽ። ግን ለምንድን ነው ሃይማኖት ማሰብከው? የራስህን ሃይማኖት አስተምር። የሰው ሃይማኖት ምን ይሰራልሃል? እድሜ ልክህን። ተረጋጋ፣ አታልቅስ። አሁን ስለ አላህ ታውቃለህ? ኧረ ሂድ። ምንም ማልቀስ አይደለም። ሁሌ መነዛነዝ። እኛ እናሰልማለን፣ እናንተ ተነዛነዙ። ስለ አላህ ታውቃለህ? እናንተ ተነዛነዙ፣ እኛ እናሰልማለን በደርዘን። እነሱ ብሮ ያሰልማል። ፖለቲካ አሁን ፖለቲካ ልትሰራ ነው የገባው ማለት ነው። ፖለቲካ ልትሰራ ነው የገባው። ሙስሊሞች ከፖለቲካ ውጭ ምንም የሚያውቁት ነገር የለም። ከፕሮፓጋንዳ ውጭ ምንም የሚያውቁት ነገር የለም። የራሳቸውን እህት ወንድሞች በተለያየ አካውንት በ5 አካውንት ያሰልማሉ። ሞቅ አድርገን እናሰልማለን። ብር ከፍሎ ያሰልማሉ፣ ይገዛሉ፣ እያጭበረበሩ ያሰልማሉ። ከዛ በኋላ እስልምናን ሲያውቁት 2 ቀን አይቆይም። ሞቅ አድርገን እናሰልማለን። ተረጋጋ፣ አድርገን እናሰልማለን። ተረጋጋ፣ አትጩህ፣ ተረጋጋ። አሁን አንተ እስልምናን ጥለህ ትወጣለህ። አንድ ጥያቄ ልጠይቅህ። ተረጋጋ። ወጣ። አያችሁ፣ ሁሌ ሙስሊሞች እንደዚህ ናቸው። ሁልጊዜ እንደዚህ ናቸው። ሁልጊዜ ፖለቲካ፣ ሁልጊዜ ውሸት፣ ሁልጊዜ ማጭበርበር። በተለይ ወሃብያዎች ማለት ነው። አንድ ቀን ካላጭበረበሩ ካሏሹ ማደር መዋል አይችሉም። አንድ ቀን ማለት ነው። ሁልጊዜ የሚሰሩት ፖለቲካ ድራማ፣ ሰውን በገንዘብ ገዝተው አሰለምን እስልምናችን በዛ ብለው ይናገራሉ። ሰውን አጭበርብረው የራሱን እህት በተለያየ አካውንት 5 ጊዜ ሻሃዳ ያስይዛሉ። ስንት እኮ ጉዳችሁን። ዘንድሮማ እንደ 2018 እስልምና የተዋረደበት ዓመት እኮ የለም። ተዋርዳችሁ ብን ብላችሁ ጠፍታችሁ ነበር። ከዛ በኋላ ደግሞ ምንድነው እንደገና አዲስ ስትራቴጂ፣ አዲስ የማታለያ የማጭበርበሪያ መንገድ ቀርጻችሁ መጣችሁ። እሱንም ደግሞ ብትንትናችሁን እናወጣዋለን። 15 ቀን 1 ወር ማክሲመም 2 ወር ብትፈጁብን እንደገና ብትንትናችሁን እናወጣውና ከዛ በኋላ ደግሞ ሌላ አጀንዳ፣ ሌላ ነገር ፈጥራችሁ ትመጣላችሁ። በምን እናጭበርበር፣ በምን እናታልል ብላችሁ ትመጣላችሁ። ዋህብያ ካልዋሸ 1 ቀን አያድርም። ሉክ ሙስሊሞች ካልዋሻችሁ እውነት አውሩ፣ ቁርአንን አውሩ፣ ሐዲስን አውሩ፣ በመረጃ አውሩ፣ አታጭበርብሩ። እርግጠኛ ሆኜ የምነግራችሁ ማለት ነው። እርግጠኛ ሆኜ የምነግራችሁ 1 ቀን አታድሩ። 1 ቀን ሉክ እስልምና ዛሬ ካልዋሸ ነገ መኖር አይችልም። ዋህብያ ዛሬ ካልዋሸ ነገ መኖር አይችልም። ዛሬ ከነበረ ትናንትና እየዋሸ ነበር ማለት ነው። ሁልጊዜ የሚሰሩት ፖለቲካ፣ የሚሰሩት ድራማ፣ የሚሰሩት ፕሮፓጋንዳ። እስኪ ሳትዋሹ 1 ቀን እደሩ፣ ብትንትናቸው ይወጣል። ኦኬ ችግር የለው። አንተ ግባና እስከዛ ኦኬ። እሺ ኑረዲን ይቀድማል። ኑረዲን ሰላም ነው?
አታጭበርብሩ በእናታችሁ። የእናንተ ውሸት በጣም ነው የሚሰላችሁ። ኑረዲን አለ ሰላም ኦኬ፣ ሰላም ነው። ዘድኪ ማሽነሪ አለ አልሐምዱሊላህ። ሰላም ናችሁ? ኦኬ፣ ሙስሊም ነህ? እሺ፣ ጥያቄያችንን ሰምተሃል? አዎ ሙስሊም ነኝ። አልሰማሁትም። እስቲ ኦኬ፣ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? አላምንም። ኦኬ፣ ወደ ፍጥረት ውስጥ አይገባም? ነው። ኦኬ፣ አላህ የት ነው ያለው ብለህ ነው የምታምነው? ከአርሽ በላይ። ኦኬ፣ አላህ ከአርሽ በላይ ነው። ሁልጊዜ ነው ከአርሽ በላይ የሆነው? ከአርሽ በላይ ነው የሚኖረው። ሁሌም ከአርሽ በላይ ነው የሚሆነው? አዎ። ኦኬ፣ የሌሊቱ 1/3 ክፍለ ጊዜ ሲቀር የት ነው የሚሆነው? ምን ሰምተህ ነው? ምን ሰምተህ ነው? ለመጠየቅ የግድ መስማት አለብኝ? አላህ ከአርሽ የግድ ለመጠየቅ የሆነ እንትን እኮ አስመሰልክ። የሆነ ሚስጥር ሚስጥር የሆነ ሊወጣ አይነት ነገር እኮ አስመሰልከው። ወንድማችን እያወራን ያለን እኮ ስለምን ሰምተህ አይባልም። እንደዛ አይደለም። አይ ወሃቢያ ምናምን እያልክ ነበር። ችግር የለም። አሁን ልናይ ነው። እሺ፣ ስለዚህ አላህ ሁልጊዜ ከአርሽ በላይ ነው የሚሆነው? ወሬ ሰምተህ መስሎኝ ነው። ሁልጊዜ ከአርሽ በላይ ነው የሚሆነው? ሶስተኛ ላይ ይወርዳል። እሱንም ይወርደው። ስለዚህ ሁሌ ከአርሽ በላይ አይደለም ማለት ነው። ይወርዳል። እሱንም ይወርደው ከአርሽ በላይ አይደለም ሁሌ ማለት ነው። የባሪያዎቹን ዱዓ ለመስማት ነው። ወደ እሱ እንመጣለን። ችግር የለም። የኛን የባሪያዎቹን ዱዓ ለመስማት ነው የሚወርደው። ወደዛ እንመጣለን። ስለዚህ አላህ ሁልጊዜ ከአርሽ በላይ አይደለም ማለት ነው አይደል? ይወርዳል። እሺ፣ እናመሰግናለን። የባሪያዎቹን ዱዓ ለመስማት ማን እንደሚገዛው ለማወቅ ከሌሊቱ 8 ሰዓት ላይ እሱን ተው፣ ችግር የለውም። ከኦልሞስት ጥያቄ እስከ 10 ሰዓት ድረስ ይወርዳል። ስለዚህ ከ8 ሰዓት እስከ 10 ሰዓት ድረስ ቢያንስ ይወርዳል አላህ ከ8 ሰዓት እስከ 10 ሰዓት አርሹ ላይ አይደለም። ስለዚህ አላህ ሁሌ አርሹ ላይ አይሆንም ማለት ነው። እሺ፣ ስለዚህ አላህ ፍጥረት ውስጥ አይገባም ብለህ ነበር። የሚወርደው ወደ ቅርቢቱ ሰማይ ነው አይደል? ነው። ኦኬ፣ ቅርቢቱ ሰማይ ደግሞ የምትባለው ይቺ ምናያት የላይኛዋ ሰማይ ነች አይደለ? ሰማይ አዱንያ የምትባለው 7 ሰማይ አለ። አላህ የሚወርደው እነዛን ሰማያት ሁሉ አልፎ ቅርቢቷ ሰማይ ላይ ነው አይደል? እሱን አላውቅም እኮ የምትገምታለህ? እንደዚህ ይወርዳል ብያለሁ። እየጠየቅኩ ነው። እርግጠኛ ሆነህ ነው እንጂ እየተናገርክ ያለው? እየጠየቅኩ ነው። ጥያቄ ነው። የሚወርደው ወደ ቅርቢቱ ሰማይ ነው አልክ። ሉክ አላህ ያለው ከአርሽ በላይ ነው አልከኝ። ወደ ቅርቢቱ ሰማይ ደግሞ ይወርዳል አልከኝ። ቅርቢቱ ሰማይ ደግሞ የምትባለው እቺ የምናያት ሰማይ ነች። እንደ እስልምና ደግሞ 7 ሰማያት አሉ ብላችሁ ታምናላችሁ። ወደ ቅርቢቱ ሰማይ ይወርዳል ብያለሁ። ይወርዳል ነው ያልኩህ። ወደ ቅርቢቱ ሰማይ ይወርዳል ይሄን ቃል አልወጣኝም። ወዴት ነው የሚወርደው? ወጣኝ እንዴ? ወዴት ነው የሚወርደው? ይወርዳል አልኩህ አይደል እኮ። ወዴት ነው የሚወርደው? ወዴት ነው? ስንተኛው ሰማይ ላይ ነው የሚወርደው? ይወርዳል፣ ወደ ሰማዮች ይወርዳል እኮ። ስንተኛው ሰማይ ላይ ነው የሚወርደው? ከአርሽ ወደ ሰማዮች ይወርዳል። ከአርሽ ወደ ሰማዮች ይወርዳል። ስለዚህ አላህ ከአርሽ ላይ ይወርድና ወደ ሰማዮች ውስጥ ይገባል ማለት ነው አይደል? አዎ። ስለዚህ አላህ መጀመሪያም ብለህ ነበር ፍጥረት ውስጥ አይገባም ያልከው ምን አልከው? ዲስፕሩቭ አደረከው ማለት ነው። ጨረስኩ እንዴ? ከፍጥረት ጋር ምን አገናኘው? ሰባቱ ሰማያት ፍጡር ናቸው ወይስ ፍጡር አይደሉም? ከፍጥረት ጋር ምን አገናኘው? ሰባቱ ሰማያት ፍጡር ናቸው ወይስ ፍጡር አይደሉም? ይህ ማለት ሲጀመር ከፈጠረው ፍጡር ጋር ያወራም አይደል እንዴ? እኔም ላይ ሙሳ ጋር አውርቷል እና እሱ ከፍጡር ጋር ያገናኘዋል እንዴ? ሰባቱ ሰማያት ፍጡር ናቸው ወይስ ፍጡር አይደሉም? ፍጡር ናቸው፣ እሱን የፈጠራቸው። ስለዚህ አላህ ደግሞ ሰማዮች ውስጥ ሲገባ ወደ ፍጡር ውስጥ ነው የገባው ወይስ አይደለም? ወደ ፍጡር ነው ፈጥሮት ነው። ወደ ፍጥረት ነው የገባው። ስለዚህ ምን ብለህ ነበር መጀመሪያ? ወደ ፍጥረት ውስጥ አይገባም ብለህ ነበር። ቡሃሪ 1145 ይሆናል ያልከኝ ወይስ ቡሃሪ 1145 ሉክ የሚወርደው ወደ ቅርቢቱ ሰማይ ነው አላልኩም? ምን ስለ ወደ ቅርቢቱ ሰማይ ይወርዳል አላልኩም? ሙሐመድ ተጠቀስኩልህም። ሙሐመድ
ወደ አንተ ሰማዮች እንድትጠቅስ ይወርዳል አልፈልግም። ብያለሁ። ሙሐመድ ከጠቀሰ በቂ ነው። ሙሐመድ የጠቀሰውን ትቀበላለህ አይደል? አልጠቀስኩልህም እኔ። ይሄው ተከፈተልህ። ይታያል እንግዲህ ያ ይታያል። አንብቢለት። ኦኬ እሺ ምን ያህል አቡ ሁሬራ እንደዘገበው ከሆነ ይለና አላህ ሜሴንጀር ሳይድ የአላህ መልክተኛ እንደዚህ ያሉ our lord the blessed the superior come every night down to the nearest heaven ኦኬ የኛ ጌታ የተባረከው ምናምን ይላል ወደ ቅርቢቱ ሰማይ ሁልጊዜ ማታ ማታ ይወርዳል ይላል። ኒረስት ሄቨን የምትለዋን አስምሪለት። to the nearest የሚሆን እሺ ያ ምን ይላል? comes every night down on the nearest heaven ወደ ቅርቢቱ ሰማይ ይወርዳል። ኒረስት ሄቨን የምትባለው ይቺ ሰማይ ዱንያ የምትባለው ነች። ስለዚህ አላህ ከአርሽ ላይ ሉክ አርሹ አለ፣ ከዛ በኋላ ውሃው አለ፣ ከዛ በኋላ ሰባተኛው ሰማይ አለ፣ ስድስተኛው ሰማይ አለ፣ አምስተኛው ሰማይ አለ፣ አራተኛው ሰማይ አለ፣ ሶስተኛው ሰማይ አለ፣ ሁለተኛው ሰማይ አለ። እነዚህን ሁሉ አልፎ ቅርቢቱ ሰማይ ይደርሳል ማለት ነው። እነዚሁን ፍጥረታት በሙሉ በእነዚህ ውስጥ አልፎ በእነዚህ ውስጥ ገብቶ ይመጣል። ኦኬና መጀመሪያም ብለህ ነበር አላህ በምንም ተአምር ፍጥረት ውስጥ አይገባም ብለህ ነበር። ይሄው ፍጥረት ውስጥ ለዛውም 7 ሰማያት እነሱን አልፏቸው የመጣው ፍጥረት ውስጥ ገባ ማለት ነው እኮ። አሁን ቆይ እሺ ከገባ ቢገባ እንኳን እዚህ ላይ ምንድነው ችግሩ? ሙስሊሞች አሁን አንተ ልክ መጀመሪያ እንደተናገርከው ምን ብላችሁ ታምኑ ነበር? አላህ ከፍጥረቱ ምንም አይፈልግም፣ ከፍጥረቱ ጋር በምንም አይገናኝም፣ ፍጥረቱ ውስጥ ጭራሽ አይገባም። እሱ አርሹ ላይ ነው፣ ከአርሹ በላይ ነው። ከአርሹ በላይ ደግሞ ምንም ፍጥረት የለም ብላችሁ ታምናላችሁ። ስለዚህ አንተ ቆይ መጀመሪያ ፍጥረት ውስጥ አይገባም አላልክም? ፍጥረት ይፈልጋል አይፈልግም ብያለሁ። ቆይ መጀመሪያ ፍጥረት ውስጥ አይገባም ብለሃል አይደለ? ብያለሁ። አዎ በቃ ስለዚህ ጨረስን ማለት ነው። ቆይ እሺ ቆይ ወንድሜ በቃ ጨርሰናል እኮ ወንድሜ። መጀመሪያ አይገባም ብለህ ነበር። ከዛ በኋላ ለማለት የፈለከው ነገር ምንድን ነው? በቃ አላህ ፍጥረት ውስጥ እንደሚገባ ከፍጡራን ጋር እንደሚነካካ ማሳየት ነው የምፈልገው። አላህ ፈጥሮናል፣ አውርቷል። አንድ ሰውን አላወራ ስለኔ ስለ ወሬ አይደለም የጠየቁት እኮ። ምንም የሚያስተላልፈው እንትን ነገር እኮ የለም እኮ አይደል እንዴ? ላንተ መጀመሪያም ብለህ ነበር። አንተ መጀመሪያ ክደህ ነበር ስትመጣ ራሱ ማለት ነው። ምን ብለህ ነው የካድከው? አላህ ፍጥረት ውስጥ አይገባም ብለህ ክደህ ነበር ወይም አታውቅም ነበር። ይሄ ጥያቄ የመሰለኝ አንተ ከፍጡር ጋር እያመሳሰልከው ነበር የመሰለኝ ጥያቄ በዛ ሰዓት ማለት ነው። ልብ ብዬ እንትን አላልኩም። ምን እንደዛ የሚል ቃል ካፌ እንኳን አልወጣም። ጥያቄ ምንድነው? አላህ ፍጥረት ውስጥ ይገባል ወይ ስልህ በፍጹም አይገባም ምን ያልከው? አላህ ከፍጥረት ጋር ይነካካል አይነካካም? እሺ ምን አልከኝ? አላህ ከፍጥረት ጋር ይነካካል ወይስ አይነካካም? ማለት በምን መንገድ? በምንም መንገድ ይሁን እኮ እንዲህ በለኛ። በምን መንገድ ነው የሚነካካው አይነካካው? በምንም መንገድ ይሁን። ለምሳሌ ከጭቃ ጋር ይነካካል? ከገማ ጭቃ ጋር አልገባኝም። ጥያቄ ግልጽ እኮ ነው። ጥያቄ ቤላ ጥያቄ ግልጽ አይደለም? በደንብ በጣም ግልጽ ነው። ድገም ይላል። አንቺ ስትነግሪው ምናልባት የሚረዳ ከሆነ እኔ ጭንቅላት ነው እንደያዘችው እሷ እኔን ይመረዳል። ግልጽ ጥያቄ፣ በጣም ቀላል ጥያቄ ሆነ የጠየቁት። ከፍጥረት ጋር ይነካካል ወይስ አይነካካም? ለምሳሌ ከጭቃ ጋር ይነካካል ወይስ አይነካካም? ያገባኝ አልተረዳሁትም። መነካካት አታውቅም? ግልጽ አድርግልኝ። ግልጽ ከፍጥረት ጋር ከጭቃ ጋር ይነካካል ወይስ አይነካካም? አሁንም አልገባ ወይስ ማይንድ ፕሮሰስ ማድረግ አይችልም? ራሱን ጥያቄ ነው እየጠየቀኝ ያለው እኮ ማይንድ ፕሮሰስ ማድረግ አይችልም። ራሱን ጥያቄ ነው እየጠየቀኝ። ፈጣሪ ነው። ጭቃው ፍጡር ነው፣ ፈጣሪ ነው ወንድማችን። ምን አልከኝ? ጭቃ ፍጡር ነው ወይስ ፈጣሪ ነው? ባይዘይ ሳይገባው ቀርቶ አይደለም የሚመጣበትን መንዘር ስላወቀ ነው። ያ
ያ እስቲ ቆይ እስቲ አንዴ ቆይ እስቲ እኔ አሁን ብዙም እውቀቱ የለኝም። አንዴ እንትን ጭቃ ላስገባው ፍጡር እንዴ? ነው ወይስ ፈጣሪ ነው? ጭቃ ማለት ነው ፍጡር እሱን ነው። ኢብራሂምን ላስገባቸው እንዴ? ጭቃ ማለት ፍጡር ነው። አስገባቸው። ይግቡ አስገባቸው። ጆሮአቸውን ይዘህ እኔ ብዙ ጠምዝዘህ እንትን የለኝም። አሁን ጠምዝዛቸው ይዛቸው አያስፈልግም። በቃ እኮ መወያየት እኮ ጠምዝዛቸው ይዛቸው ነው። ጆሮአቸውን ማለት ነው። ይዣቸው አሁን እመጣለሁ። አሁን የጠራቸውን ብቻ ይዛቸው ነው። ጆሮአቸውን ይዣቸው እመጣለሁ። አሁን ላይ እስቲ ያላዩአቸው ሁሱ አለ እዚህ ላይ ብላይ ነው። በቃ ጥራው። እንደውም ከገሳ ቦታ በሌላ ስልክ ጥራው። ፎሎ አድርጌያለሁ። ቆይ እስቲ በሌላ ስልክ እሺ፣ እዚህ ሆነ ጥራው እንጂ እዚህ ሆነ ጥራው ናለው። የትም አለኝ እመለሳለሁ። በቃ እዚሁ እንዳትወጣ ሌላ ምስል ማስገባት እናወራለን። እስከዛ ጭቃ ፍጡር ፈጣሪ አታውቅም ማለት ነው። እስከዛሬ አላህ አንድ ነው ስትል አይ መዘዙን ስላወቀ ነው። ብዙም እኔ ማስጨነቅ አልፈለኩም። በደንብ ገብቶታል። ያ ተመጣጣኝ በደንብ ገብቶታል። ምን አልከኝ? ተረድተዋል። በደንብ ገብቶታል። ምኑ ጥያቄው አልገባኝም። በደንብ ገብቶታል። በደንብ ተረድተዋል። ምንድነው መመለስ ያልፈለግከው? ምንድነው የሚመጣብህን መዘዝ ስላወቅክ ማለት ነው። ጭቃ ፍጡር ነው ወይስ ፈጣሪ? ጭቃ ፍጡር ነው ወይስ ፍጡር አይደለም ብሎ ጠየቀህ። ለምሳሌ ቃል ክሊር አደረገልህ። ጭቃ ፍጡር ነው ወይስ ፍጡር አይደለም? እስቲ በደንብ ያስረዱ። እስቲ ላምጣቸው አይደል? አምጣቸው። እየጠበቅኩ ነው። ስንት ደቂቃ ልጠብቅ? ሰዓት ያዝልህ። አንዴ 5 ደቂቃ ምናምን ትጠብቀኛለህ። ወጥቼ ልመለስ። እንዳትቀር ግን። አልቀርም፣ ቃሌ ነው። ሄዱ። እሺ፣ ለራስህ ለህሊና ግን ታማኝ ሁን። እንዴ ምን ሆነህ ነው? እመለሳለሁ አልኩ። ሄድ፣ ችግር የለውም። እኛ አላስጨንቅም። አብስር እመለስ። ኤኒዌይስ በዛው እንዳይቀር ወንድማችን ጸልዩለት። በዛው እንዳይቀር ምንድነው የሚመጣበትን ጥያቄ ስላወቀ በፍጹም ሊመልስ ፈቃደኛ አይደለም። በነገራችን ላይ እንደዚህ መመለስ የሚያሳፍራችሁ ከሆነ ቀላል ነው እኮ፣ ሃይማኖቱን ጥሎ መውጣት ይቻላል። አሁን ትልቁ ችግር ምንድነው? እነሱ ስለ አምላካቸው የነገሯቸው ነገር ከተጻፈው በጣም በተቃራኒ ሆኖ ስለተገኘ ነው። ቁርአንና ሐዲስ ላይ ከተጻፈው በጣም ተቃራኒ ነው እነሱ የሚነግሯቸው። ጀምር ስለ አምላካቸው አይነግሯቸውም፣ ስለ አላህ አይነግሯቸውም። እነሱ የሚያውቁት ምንድነው? መጽሐፍ ቅዱስን ገብቶ ማብካት። እነሱ የሚያውቁት ምንድነው? ሁልጊዜ መጽሐፍ ቅዱስን ይከፍቱና አብኩተው ክርስትናን እንዲጠሉ፣ ክርስትና ላይ ጥላቻ እንዲፈጠርባቸው ማድረግ፣ ክርስቲያን ጠል እንዲሆኑ ማድረግ። የራሳቸውን ያስተምራሉ። መስጊድ ውስጥ ቁጭ ብለው የሚያስተምሩት ምንድነው? መጽሐፍ ቅዱስ። ቁጭ ብለው የሚያቦኩት ምንድነው? መጽሐፍ ቅዱስ። ቁጭ ብለው የሚያወሩት ስለማን ነው? ስለ ክርስቶስ። ያ ስለ ክርስቶስ እጅግ በጣም ብዙ የሚወራ ነገር አለ። ተወርቶ አይጠገብም። ስለ ጌታችን አውርተን አንጠግብም። ሙስሊሞች ግን ያንን ቁጭ ብለው ያጨማልቃሉ። ለምን? ስለ እነሱ አምላክ ምንም የሚወራ ነገር ስለሌለው ማለት ነው። ኦኬ፣ ምንም የሚወራ ነገር ስለሌለው ያ ሙስሊሞች ስለ አምላካቸው ያወቁ ግን አላህ ይሄንን ነው እንዴ ማመልከው ብላችሁ ነው ጥላችሁ የምትወጡት። ይሄንን ነው ማመልከው፣ ይሄን አካል ነው ማመልከው ብላችሁ ነው የምትወጡት። ስለዚህ አላህ የተጠራራ ነው፣ ከፍጡር ጋር አይነካካም፣ ከፍጡር ጋር አይገናኝም፣ ፍጡር ውስጥ አይገባም ብላችሁ የምታምኑት ዜሮ ገባ ማለት ነው። መጀመሪያ ክዶ ስለነበር መጀመሪያም ብሏል አላህ ፍጥረት ውስጥ በምንም ተአምር አይገባም። ለምን አገባም? ግቡ ሙስሊሞች፣ መላክ ትችላላችሁ። ኮሜንት ላይ አትርመጥመጡ። ኮሜንት ላይ ለምን ትርመጥመጣላችሁ? ኮሜንት ላይ የምጽፉትን እዚህ ገብታችሁ እኮ ማውራት ትችላላችሁ። ኮሜንት ላይ የምጽፉትን እዚህ ገብታችሁ አውሩት፣ ተንፍሱት። ቤታችን ክፍት ነው። በነገራችን ላይ የኛ ቤት ሙስሊሞች
መረጃ ካላቸው እንደፈለጉ ማውራት ይችላሉ። እኛ የማንፈልገው ሀሜት፣ ተረት ተረት እዛ መስጊድ ውስጥ የነገሯችሁን ነገሮች መስማት ማዳመጥ አንፈልግም። ኦኬ፣ እኛ እሱ ማዳመጥ አንፈልግም። ስለዚህ መረጃ ካላችሁ በማንኛውም ነገር በመረጃ ማውራት ትችላላችሁ። ኦኬ ሰላም ነው ሚፍታ። አቤት ሰላም። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ኦኬ፣ አላህ የት ነው ያለው? ምን አገባ? መልሱ ይሄ ነው። እስኪ አያት ያለው አምላክ እያመልክ እንደው አረ በአላህ ጭንቅላት ይኖራችሁ። ይሄ ነው መልሱ። ጭንቅላት ይኖራል። ሙስሊሞች አያት ያለው አምላክ እየሰማችሁ ነው የሚመልሱትን መልስ። የማርያም እናትና አባት ለኢየሱስ አያቶቹ ናቸው። እኛ አይደሉም እኮ አላለም። ችግር የለውም። እኛ የምናምነውን ነገር እኮ ነው እዚህ ጋር የምትናገረው። ክርስቶስ ኢየሱስ አዎ በስጋ ተወልዷል ብለን እናምናለን። በቃ በስጋ እንደመወለዱ የአብርሃምን ዘር እንደመያዙ ለምሳሌ ዳዊት አባቱ ነው ብለን እናምናለን። የዳዊት ልጅ ብሎ ራሱን ስለሚጠራ ክርስቶስ ኢየሱስ በስጋ ተወልዷል፣ የያዘው የመላእክትን ዘር አይደለም የአብርሃምን ዘር እንጂ ብሎ ይናገራል። በጣም ደስ እያለን ነው የምንናገረው። ዕብራውያን ምዕራፍ 2 ብታነቡት የያዘው የመላእክትን ዘር አይደለም የአብርሃምን ዘር ይዟል። እኔ የዳዊት ስርና ዘር ነኝ ብሎ ክርስቶስ ኢየሱስ ይናገራል። ስለዚህ የምናምነውን ነገር ስለተናገርክ ምንም ሌላ አዲስ ያመጣው ነገር የለም ወንድማችን። አሁን ጥያቄው አላህ የት ነው ያለው? አንተ የምናምነውን እኮ ነው እየነገርከን ያለ ነው ያለ የምታምነውን እየጠየቅኩ ነው። ሚፍታ አንተ የምታምነውን ነገርከኝ፣ እኔ ደግሞ የምታምነውን እየጠየቅኩ ነው። አላህ የት ነው ያለው ነው ጥያቄ። ምን ለምን ስለ ራስህ አታስተምርም? ስለ ራስህ ብታስተምራቸው እኮ ሰዎቹን በቃ ማንበብ ይጀምራሉ። አላህ የት እንዳለ አታውቅም። ስለ ራስህ አስተምር። የት እንዳለ አታውቅም። አላህ የት እንዳለ አታውቅም። ኢምራን ሚፍታ የት እንዳለ የማታውቀውን አምላክ ነው የምታመልከው። አርረሕማኑ ዐለል አርሽ እስተዋ ሀቢቢ። ኦኬ አርረሕማኑ ዐለል አርሽ እስተዋ። ስለዚህ አላህ ከአርሽ በላይ ነው ያለው። አርረሕማኑ ዐለል አርሽ እስተዋ ከአርሽ በላይ ነው ያለው። እሱ ለአንተ ትቼዋለሁ። ለምን ደግሞ የማትናገረው? ታፍራለህ? ያሸማቅቅሃል? አልሐምዱሊላህ ወላሂ አላፍ። አያችሁ ሁልጊዜ ምንድነው በአረብኛ ለማጨረስ። አልሐምዱሊላህ ወላሂ አላፍ። እዚህ መጥተህ በአረብኛ አርረሕማኑ ዐለል አርሽ እስተዋ አርረሕማኑ ዐለል አርሽ እስተዋ። ችግር የለውም። ነይ ሱራ 10 ቁጥር 3ን ክፈችልኝ ቤላ። እና አንተ በአረብኛ ያወርድኸውን እኛ እዚህ ለኦዲየንሶቻችን ደግሞ በአማርኛ በምናውቀው ቋንቋ እንትን እንላለን ማለት ነው። ስለዚህ አላህ የት ነው ያለው የሚለውን አንተ በአረብኛው ብለኸዋል። ቤላ ካለሽ ሱራ 10 ቁጥር 3 አረብኛ የሙስሊሞች መደበቂያ ኤግዛክትሊ ምዕራፍ 10 ቁጥር 3 ኦኬ። ጌታቸው ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ አላህ ተደላደለ። እሺ አላህ ቁጭ ብሎ ነው ያለው? ቆሞ ነው ያለው? ወይስ እየበረረ ነው ያለው? ጥራት ይገባው፣ እሱ ብቻ ነው የሚያውቀን። አታውቅም። ሙስሊሞች ስለ አምላካቸው አያውቁም። አላህ ብቻ ነው የሚያውቀው። እናንተ አታውቁም እኮ እናንተ የማታውቁትን አምላክ ነው የምታመልኩት። እሺ ከአርሹ በላይ አንዴ ከአርሹ በላይ ፍጥረት አለ ወይስ የለም? አላህ ብቻ ነው የሚያውቀው እሱ። ስለዚህ አላህ ከአርሽ በላይ ነው። ከፍጥረት ጋር ይሁን ከጅኒ ጋር ይሁን ከጋኔን ጋር ይሁን ከአጋንንቶች ጋር ይሁን ከሰዎች ጋር ይሁን ከምን ጋር እንደሆነ አታውቅም ማለት ነው። ጥራት ይገባው። አልሐምዱሊላህ አላውቅም። እሱን አላህ ብቻ ነው የሚያውቀው። እናመሰግናለን። ዛሬ በቃ ምንድነው ብዙ ጥያቄ እንትን ድካም የለብንም ዛሬ
እየመጡ እያመኑ ይሄዳሉ፣ እየመጡ እያመኑ ይሄዳሉ። ሙስሊሞች በፍጹም የሚያመልኩትን አምላክ አያውቁም። ሙስሊሞች የሚያመልኩትን አምላክ አያውቁትም። ከጂኒ ጋር ይሁን ከሰይጣን ጋር ይሁን ከሰው ጋር ይሁን ከምን ጋር ይሁን የሚያውቀው ነገር የለም። ከጉንዳን ጋር ዋቅጣትህ ወላሂ ዋቅጣትህ ፈራሁልህ። ወላሂ አላህን ቅጣት አትችለውም። አላህ የሚባል የሚቀጣ አምላክ የለም። አላህ የሚባል የሚቀጣ አምላክ የለም። ሌላ ምንም አንድ ነገር ልንገርህ፣ አላህ የሚባል አምላክ ሙሐመድ ይዞት የመጣው ኮንሴፕት ያለው አምላክ የለም። ከአርሽ በላይ ያለ አርሽ ላይ ተደላደለ የሚባል ከሌሊቱ 1/3 ክፍል ይወርዳል ይወጣል የሚባልለት አምላክ ነቢያቶች አንድስ እንኳን እንደዚህ አይነት አምላክ አልሰበኩም። አንድ ነቢይ እንደዚህ ብሎ የሰበከ ነቢይ የለም። አርሽ ላይ ወጣ ወረደ፣ ወደ 7ኛው ወደ ቅርቢቱ ሰማይ ወጣ ወረደ የሚባልለት አምላክ የለም። እንደዚህ የሚባል አንድም ነቢይ አልሰበከም። ስለዚህ ከእንደዚህ አይነት ተረት ተረት ውጡ። ለምን ትወጣለህ? ለምን ወጣ ግን? ስለዚህ አላህ ሲጀምር ቀጪ ነው የምንለው በህሉና ደረጃ ቢኖር ነበር። በህሉና ደረጃ ቢኖር ቀጪ ነው ብለን እናምናለን። አላህ በህሉና ደረጃ እንኳን የለም። በህሉና ደረጃ ለምሳሌ ሉክ ሰዎች ጣዖታትን የሚያመልኩት ቢያንስ በእጃቸው የቀረጹትን ወይም ደግሞ ፊዚካሊ እንደዚህ እያዩቸው እንኳን ያመልኳቸዋል። ቢያንስ ያ የተጠረበው ድንጋይ ወይም ደግሞ የሰሯቸው ከሆነ ነገር የሰሯቸው አቅልጠው የሰሯቸው ጠርበው የሰሯቸው ቢያንስ ፊዚካሊ እንኳን ይታያሉ። የሙስሊሞች አላህ ግን በህልውና ደረጃ ሙሐመድ ይዞት የመጣው አምላክ በህልውና ደረጃ እንኳን የለም። በህልውና ደረጃ ማለት ነው። ሁሴን ሰላም ነው። ሰላም ብለናል። እርሳችን ባልሰማም ጥያቄ ነበረ። ጥያቄያችን ሰምተዋል? እናንተን አልሰማሁም። አሁን በተናገርከው ጥያቄ ነበረ። ትቀጥላለህ። የኛ ጥያቄ መጀመሪያ መልስልንና ኦኬ። አላህ የት ነው ያለው ብለህ ነው የምታምነው? ይህን ጥያቄ አልጨረስከውም። ወር ሙሉ ነው የምጠይቀው። ይሄን ገና እድሜ ልክ እንጠይቃችኋለን። መቼም ደግሞ አትመልሱትም። እኛ የምንጠይቃችሁን ጥያቄ ለምን? አምላካችሁን ስለማታውቁት ማለት ነው። ስለዚህ ወርም ይሁን አንድ ዓመትም ሉክ ስለ ራስህ መታቀም ስለ አላህ ለማወቅ ስለ ራስህ መታቀም ችግር የለውም። እሱን አሁን እናያለን። አንተ እንደምታውቅና እንደማታውቅ የምታመልከውን አምላክ ታውቀዋለህ ወይስ አታውቀውም የሚለው ማምለኩን ተው። አንተ ከየት መጣ? ሁሴን አሁን ተረጋጋና ወደ ጥያቄ ሂድ። ስለ ራስህ ሳታውቅ ስለ ፈጣሪ ትመራመራለህ። ስለ ራስህ ማንነት ቀጥል፣ ችግር የለውም። አሁን ወደ መልሱ። አላህ የት ነው ያለው? አንተ ማና ከየት መጣ? ቀጥል፣ ወደ መልሱ። ወደ መልሱ ይሄ ነው። መልስ የለም። ከአንተ ነው የምጀምረው። መልሴ ከአንተ ነው የምጀምረው። አላህ የት ነው ያለው ለሚለው መልስ ይሄ ነው መልሱ። ቅድሚያ አንተ ማንነትን ካወቅኩ በኋላ ነው። የኔ ማንነት ምን ያደርግልሃል? ዝም ብለህ ምን ያደርግልሃል? ማንነትን ሳታውቅ ስለማታውቀው ነገር ትፈላሰፋለህ። ኦኬ፣ ስለ አላህ ለመናገር የኔን ማንነት ማወቅ አለብህ። ስለ አምላክህ ለመናገር አንድ ተራ ፍጡር ማወቅ አለብህ ማለት ነው። ቀድመህ ስለ ራስህ መንገር አለብህ። አንተ ማነህ? እንዴት መጣህ? ስለ ራስህ ስለ አንተ ካወቅኩ በኋላ ስለ ፈጣሪ እንገባለን። የሙስሊሞች መልስ ዝም ብላችሁ ተመልከቱ። የሙስሊም መስላል እንደ ቀድመህ ራስህን ማንነት ለአላህ ለመመለስ የኔን ማንነት ማወቅ አለበት። አንተ ራስህን ቀድመህ ማወቅ አለበት። አሁን አንተ ሉክ አንድ የማያምን ሰው መጥቶ አላህ የት ነው ያለው ብትባል ምን ብለህ ነው የምትመልሰው? አንተ ማነህ? ምንድነህ? የጫማ ቁጥር ስንት ነው? እድሜ ስንት ነው? የት ነው የተወለድከው? ምን እያረክ ነው? የት ነው የምትኖረው ብለህ ነው የምትጠይቀው? የመንደር የቡና ወሬ ነው የምታወራው ወይስ ስለ አምላክ ነው የምትነግረው? ስለ ማንነቱ ሳላውቀው መልስ አልሰጠው ነው እዚህ ሰውዬ። ስለዚህ አንድ ሰው መጥቶ የማያምን ሰው መጥቶ እስኪ አላህ የት ነው ያለው? ስለ አላህ ንገረኝ፣ ስለምታመልከው አምላክ ንገረኝ ብትለው ልክ አንተ እሱ ስለ አምላክ እየጠየቀህ አንተ ደግሞ ስለዛ ሰው ተራ የቡና ወሬ ታርገህ ስለዛ ስለ ግለሰቡ ነው የምትጠይቀው ማለት ነው። ስለዚህ ስለ አላህ አትመልስልኝም አሁን? አዎ የሚቀድመው አጠገብ ያለው ስለሆነ ማለት ነው። አላህማ ምንም አያደርግልም። ልክ ነህ። የሚቀድመው አምላክ አይደለም። የሚቀድመው ሰው ነው፣ ተራ ሰው ነው የሚቀድመው። እውነት ነው። እናመሰግናለን ወንድማችን። የሚቀድመው ተራ ሰው ነው የሚቀድመው። ስለ አላህ መናገር አይደለም የሚያዋጣው፣ ስለ ሰው ብቻ ማውራት፣ ተረት ተረት ማውራት ማለት ነው። እኛ እኮ ይሄን ነው የምንላችሁ። ስለ ሰው ተረት ተረት ማውራት አቁሙና ስለ አምላካችሁ ተናገሩ፣ ስለ አምላካችሁ ስበኩ። ስለ አምላክ እየተጠየቀ ስለ ሰው ትጠይቃለህ? ኧረ ሸይ መሆኑ የምር
አላቅም እኮ አላቅም ማንን ገደለ ሁሴን ማታቅ ከሆነ እኮ አላቅም ብለህ እንትን ማለት ትችላለህ። እኛ እናስጨንቅም። አይ አላቅም ብትል ማታቀውን ነገር እኔ አላስጨንቅም። ፈሪ ነህ። መጀመሪያ በቪዲዮ ውጣ። መጀመሪያ አንተ በቪዲዮ አንተ ምን ልትድረኝ ነው? ልጅህን ልትድረኝ ነው? እህትህን ልትድረኝ ነው? ምን አደርግልሃለሁ? ከዚህ ይጀምራል። ውሸታምነቴ ከዚህ ይጀምራል። ምን ልታረገኝ እኮ ምን ልታረገኝ? ልትድረኝ ነው እህትህን? ስለማንነቴ ደብቃ ስለማንነቴ ሳታቅ የማታውቀውን ነገር ለማወቅ ዝም ብለህ ትልፈልፋለህ። ምን ያደርግልሃል? የኔ ቪዲዮ ስላላህ ለማውራት የኔ በቪዲዮ መውጣት ምን ያደርግልሃል? ማንተን ማየት ስላለብኝ እኔን ካላየ ስላላህ አታወራ? አላወራም። ኦኬ፣ ስለዚህ ስላላህ ለማውራት እኔ ማየት ያስፈልግሃል ማለት ነው። ግዴታ እኮ እኔ ካላህ እበልጣለሁ ማለት ነው። አመሰግናለሁ። ምን ትበልጣለህ? ቃዥታል እንጂ እኔን ካላየ ስላላህ አታወራማ። ስለዚህ መጀመሪያ የምታስቀድመው እኔ ነው። እኔ ማየት አለብህ አላህ ስላላህ ለማውራት። አንተ በምታወራው ነገር ካመንክ ውጣ፣ ግልጽ። እኔን ለምን ማየት አስፈለገህ? ስላላህ ለማወቅ ስላላህ ለማውራት እኔን ማየት ለምን አስፈለገህ? ምን ያደርግልሃል? እኔም በቪዲዮ እያየሁ ላውራ። ኦኬ፣ ስለዚህ ስላላህ እኔን ካላየህ አታወራ? አላወራም። አመሰግናለሁ። በቃ አሁን ሚዩት አድርገህ ቁጭ ብለህ ትማራለህ ማለት ነው። አያችሁ ሙስሊሞችን በጣም ነው የምታሳዝኑት። ሰው እንዴት ስለ አምላክ እያወራ አንተን በቪዲዮ ፊትህን አሳየኝ እኔ አንተን ካላየው አላወራም ትላለህ? ወንድማችን ምን ነው ሌላ ነገር ተው፣ ክፉ ነገር አታስፈራኝ። አብዲ አለ አብዲ 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 ሰላም ነው? እንዴት ነህ? እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁ። ኦኬ፣ ሙስሊም ነህ? ኦኬ፣ አንተ መቼም እዛ አላህ የት ነው ያለው ብዬ ስጠይቅህ እንደ ወንድምህ በቪዲዮ ይውጣ ምናምን አትልም አይደል? ኧረ አልልም። አዎ ጎበዝ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ከሰማያት በላይ። ኦኬ፣ ከሰማያት በላይ። ከስንተኛው ሰማይ በላይ? ያው ከሰማያት በላይ ከአርሽ በላይ ማለት ነው። ኦኬ፣ ሁልጊዜ ነው ከአርሽ በላይ የሚሆነው? ሁልጊዜ ነው ከአርሽ በላይ የሚሆነው ወይስ አርሹን የሚለቅበት ጊዜ ይኖራል ስትል አልገባኝም። ሁልጊዜ ከአርሽ በላይ ነው? ሁልጊዜ ስትል አልገባኝም። እስኪ ምን ለማለት ፈልገ ነው ሐሳቡን? ሁሌም ከአርሽ በላይ ነው ወይስ አርሹን ለቆ ከአርሹ የሚወርድበት ጊዜ አለ? ኦኬ፣ ወደ ቅርቢቱ ሰማይ ይወርዳል የሚልን ሐሳብ ለማየት ብለህ ነው? አይ እኔ ጥያቄ እሱ አይደለም፣ እንደዛ አላልኩም። አይ ወደዛ ይመስላል ብዬ ነው። ምናልባት እንደዛ ከሆነ በዛ መሰረት አለ እንደዛ የሚመጣበት ታይም አለ። ኦኬ፣ ስለዚህ አላህ አርሹን ለቆ ወደ ታች ደግሞ የሚመጣበት ጊዜ አለ ማለት ነው፣ ወደ ቅርቢቱ ሰማይ። ስለዚህ አሁን አንተ አላህ የት ነው ያለው ተብለህ ብትጠየቅ መልስ የሚሆነው ስንት ሰዓት ላይ ወይም ደግሞ መቼ ብለህ ነው መጀመሪያ መጠየቅ ያለብህ ማለት ነው። እንዴት? እስኪ ግልጽ አድርግልኝ። አሁን አላህ የት ነው ያለው ተብለህ ስጠየቅ ስንት ሰዓት ላይ ብለህ መጠየቅ አለብህ ማለት ነው፣ አላህ የት እንዳለ ለመናገር አይደለም። ሲጀመር ያው ከሰማያት በላይ መሆኑ የታወቀ ነው እኮ። መቼ? ስንት ሰዓት ላይ? ነቱ አይታወቅም። ስንት ሰዓት ላይ ነው ከሰባቱ ሰማያት በላይ? ለምሳሌ ከሌሊቱ 1/3 ክፍል ሲቀር የት ነው የሚሆነው? ኦኬ፣ አሁን ለምሳሌ እንደ ምሳሌ ልስጥህና ማለት ነው። ኦኬ፣ መላእክት አሁን በየት ነው ተብለው የሚታወቁ ጀነራል? ለአላህ ምንም ምሳሌ አታድርጉ ይላል ሱራ 16 ቁጥር 74 ላይ። አላህ እንደ መልአክ እያረከው ነው። አይ ነው እንደዛ ሳይሆን እኔ እናንተ ስለዚህ ስለ አላህ እየተወራ ስለ መልአክ መጥቀስ የለብህም ማለት ነው። አይ ለአንተ እንድትረዳ ይፈልጌ ነው እኮ። ልክ አንተ ባስረዳኝ ከሆነ አላህን ከመልአክ ጋር ላመሳስለው ነው ማለት ነው። ቁርአን ደግሞ ለአላህ ምንም አምሳያ ሐሳቡ ከገባ አይ ወደ ሌላ ርዕስ ሳይሆን ሐሳቡ
ያው ዞሮ ዞሮ አንተ ለማሳወቅ ወይ ለማወቅ ይመስለኛል ጀነራል ይሄን ሀሳብ የጠየቀው ይመስለኛል። ያ የምታውቀው ከሆነ ለማወቅ ምናልባት የማታውቀው ከሆነ ደግሞ ያው ለመስማት ይመስለኛል። ያ እንደዛ ነው። ግን ምንድነው መሰለህ ስትናገር ግን በካታጎሪያቸው እንኳን የሚለያዩ ነገሮችን አመሳስለ መናገር የለብህም። ቲፖሎጂካቸው የተለያየ አድርገህ መናገር የለብህም። ለምን ቁርአኑም በጣም ግልጽ ስለሆነ የሚናገረው ለአላህ ምንም አምሳያዎች አታድርጉ። አላህን ለማስረዳት የሆነ አምሳያ የምትጠቀም ከሆነ አላህን ከሆነ ከዛ ነገር ጋር እያመሳሰልከው ነው። ይሄ ደግሞ ሽርክ ነው ብላችሁ ታምናላችሁ እናንተ። ኦኬ ከአርሹ በላይ ምንድን ነው ያለው? ከአርሽ በላይ ምንም የለም። ኦኬ ስለዚህ ከአርሹ በላይ ፍጥረት የሚባል ነገር የለም ማለት ነው። ያ ኦኬ ጥብቁ ሰሌዳ የት ነው ያለው? ማለት የሱ የጻፈው እሱ ዘንድ። ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? የሱ ቃል አይደል እኮ። ያ ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? ለምሳሌ ብዕሯ ንግግር ነው። ብዕሯ እሱማ ጥብቁ ሰሌዳ ላይ የተጻፈው ነው ያላህ ንግግር። ራሱ ጥብቁ ሰሌዳ ግን ፍጡር ነው ወይስ አይደለም? እሱን እንግዲህ እስኪ አጣርቼ እመጣለሁ። ኦኬ እሺ። በተረፈ ግን ይሰማል? ይሰማል። ቀጥል። አይ ቢያንስ እስኪ አንተ በእንደዚህ አይነት ዙሪያ በፈጣሪ ዙሪያ እስኪ ያንተን አቋም ብታስተምረኝ ደስ ይለኛል። ጥያቄ ትንሽ ቆይተን የምንቀበለው የተወሰነ ርዕሳችንን እንበልበትና ወይም ጥያቄ ካላችሁ አሁን የተከፈተ ቤት ስላላችሁ እዛም ሄዳችሁ መጠየቅ ትችላላችሁ። ሙስሊሞች ሁላችሁም ጥያቄ ያለው ሙስሊም ማለት ነው የቂርቆስ የሚል አካውንት ያለ የተከፈተ ትጠይቃለህ። ቶፒካችን ሽፍት እንዳይሆንብን ስለምንፈልግ ቶፒካችንን በደንብ ነካ እናድርገውና ከዛ ትጠይቃለህ ማለት ነው። ይሄን ሀሳብ ያነሳሁት ዞሮ ዋናው የተሻለ ሀሳብ የትኛው ነው የሚለውን ለመረዳትም እንዲመች ብዬ ነው። ፒስ በቃ ኦኬ። የቂርቆሱ ጋር ሄደህ መጠየቅ ትችላለህ ጥያቄ ካለ፣ ወይም ትንሽ ትጠብቀኝና ትጠይቃለህ ወንድማችን። እሺ ኤስ ነኝ። ሰላም፣ እንዴት ነህ ክርስቲያን? ሰላም ነው አላህ። ይቅርታ ግን አንድ ነገር የምጠነቀቅህ ነገር ማለት ነው፣ እፎይ ቤት ገባ ያስወጣል፣ ሚውት ያደርጋል ማለት እንደ ሀሳብ የምታስተምሩና በቃ አያደርግም። የምትሳደብ ከሆነ አጭበርባሪ ተሳዳቢ ከሆንክ አዎ ያደርጋል። ማድረግ ብቻ አይደለም ብሎክም ልትደረግ ትችላለህ። እኛ እናውቃለን። ሉክ እፎይ ቤት ሙስሊሞችን ማስወጣው እኔ ነኝ። በምንም ተአምር እሱ ጭራሽ ሙስሊሞች ካልተሳደቡ ጸያፍ አምላክን የሚሳደብ ስድብ ብቻ ከተሳደቡ ማስወጣት አይደለም ብሎክ ይደረጋል። ስለዚህ አሁን ሰው በሌለበት አሜት አትማ። ወደ ጥያቄው ጥያቄውን ሰምተዋል? ጥያቄው ምን መሰለህ? ጥያቄውን ሰምተዋል? ቆይ እናንተ እስልምና ነው የምትሰብኩ ክርስትና ነው ሙስሊም ናችሁ? ተኸዋለሁ። ጥያቄውን አትንቀዥቀዥ። ኤስነኝ አትንቀዥቀዥ። እስልምና ነው የምትሰብኩ ክርስትና አትንቀዥቀዥ። መጀመሪያ ተረጋጋ። መጀመሪያ ተረጋጋ። ቀኑን ሙሉ ቤታቸውን ወደ 70 እና 80 ኡስታዞች ሆነው ቀኑን ሙሉ መጽሐፍ ቅዱስን ሲፈተፍቱ የሚውሉት ቀኑን ሙሉ ሲዋሹ የሚውሉትን ሄደህ እንደዛ በላቸው ሂድና። እኔ እኮ በቀላሉ ቁርአን ምን አግብቶት ነው ስለ ክርስቲያኖች የሚያወራው ብዬ እኮ መጠየቅ እችላለሁ። ምን አግብቶት ነው ስለ ክርስቲያኖች የሚያወራው? ክርስቲያኖች እያለ የሚያወራው ምን አግብቶት ነው ብዬ መጠየቅ እችላለሁ። ግን ጥያቄያችን እሱ አይደለም። እኛ እናንተ የሚያወራ የለም። እኔ ልጠይቅ ነው። ቁርአን አያወራም ስለ ክርስቲያኖች? ቁርአን ስለ ክርስቲያኖች አያወራም? መልስ ስለሌለህ አመሰግናለሁ። መልስ ስለሌላችሁ እናመሰግናለን። አያወራም? ቁርአን ስለ ክርስቲያኖች ያወራል አያወራም? አትጩ። እንደዚህ ስለ ጮክ የሆነ ለጠየቁ ጥያቄ መልስ እየሰጠህ ነው ማለት አይደለም። ኤስ ነኝ። አትጩ። አሁን ተረጋጋና መልሱ መመለስ የምትችል ከሆነ ጠይቅ። እኛ ትንጠይቃችሁ አላህ እጅ አለው እንዴ ምናምን እያላችሁ ትጠይቃለህ። ጥያቄያችሁን በትክክል መልስና ትጠይቃለህ። ስለኔ ምን ልጠይቅ የገባው ግን ስለዚህ ስለ አላህ እጅ መስማት አትፈልግም፣ ስለ አላህ እግር መስማት አትፈልግም፣ ስለ አላህ ባት መስማት አትፈልግም። ሁሌ እያላችሁ ታለቅሳላችሁ። እና ስለ አላህ ባት እንዲወራ ካልፈለጋችሁ ስለምን እንዲወራ ነው የምትፈልጉት? ክርስትና ለሰብኩ ትገቡና አታስተምሩ። መልስ ስለሌላችሁ እኛ ነው ትጠይቃለህ እኮ ትጠይቃለህ። መጀመሪያ ቶፒክ ሽፍት እንዳይሆን ለምን እንደገባው እኔ ክርስትና
አትንጣጣ፣ ተረጋጋ፣ አትንጣጣ። ለምን አትመልስም? ትጠይቃለህ። መጀመሪያ ተረጋጋ፣ ተረጋጋ። እስኪ አንዴ እኮ ተረጋጋ። ምንም ጥያቄ ይኸውልህ፣ አሁን ይሄ ልጅ ምን የሚሰራውን ፖለቲካ እያያችሁ ነው። ምንም ጥያቄ ሳይጠይቅ መልስ የለህም ብሎ ከዛ ሮጦ ሊወጣ ነው እኮ። የትም እንዳትወጣ እዚሁ ቁጭ በል፣ የምጠይቅን ጥያቄ መልስ፣ ከዛ በኋላ ትጠይቀኛለህ። ልጠይቀን እኔ ስለ ክርስትና ልጠይቀን ነው የገባሁት። እኔ ልጠይቀኝ ነው የገባሁት። እኔ ቤቴ እኮ አልመጣም። ልጠይቀን ለእስልምና እየሰበክ ነው አይደለም? ቁጭ ብለህ ስለ እስልምና ክርስትናን እየጠበክ ነው አይደል? እስልምናን ነው መስበክ ያዝከው? እስልምናን ነው እየሰበክ ያለኸው? ለጊዜው እያወራ ያለሁት ስለ እስልምና ነው። ከዛ በኋላ ደግሞ ይሄንን ስጨርስ እስልምናን ነው የምሰብከው። ለጊዜው እያወራ ያለሁት ስለ እስልምና ነው። ለጊዜው እያወራ ያለሁት ስለ እስልምና ነው። ከዛ በኋላ ደግሞ ስለ ክርስትና ጥያቄን ትቀጥላለህ። መልስ ስለሌላችሁ እኮ ነው እኛን በእንደዚህ አምታታችሁ የምታወርዱ ማለት ነው። እኛ አሁን ጮኸህ ልትወጣ ነው። ተረጋጋ። ጮኸህ ልትወጣ ነው። አንተን እኮ ማስወጣት ይችላል። ኧረ እያትበል አታልቅስ፣ ተረጋጋ። እንዴ ምን ሆነሃል? እያለቀስክ እኮ ነው ወንድማችን። ሶፍት ልስጥህ? አታልቅስ፣ በቃ አታልቅስ፣ ተረጋጋሽ። ትጠይቃለህ እኮ ነው ያልኩህ። የምትሰብከው ምንድን ነው ንገረኝ። እየሰበክ ያለው ክርስትናን አይደለም እየሰበክ። ከዚህ በላይ አልታገስም። ያንተን ለቅሶ 5 ደቂቃ ሙሉ ልስማ? ትጠይቃለህ። ቶፒኩ ሽፍት እንዳይሆን መጀመሪያ ግን መጠየቅ አለብህ። ከዛ በኋላ አንተ ትጠይቃለህ። ክርስትና መልስ የለውም ብለህ አልቀሰህ ለመውጣት አንድ ጥያቄ ሳትጠይቅ እንደዚህ ብለህ ትወጣለህ? ይህን ጭንቅላትን ይዘህ እኔ አንተን ቢያደርገኝ ቆርጬ ነበር የምጥለው የምር። ይህን ጭንቅላት ብለህ ተሸከመ ከምትዞር ማለት ነው። ጌጥ የሆነ ጭንቅላት። እሺ መሐመድ አለ? ሙሐመድ ኦኬ። ሁት ይኸር አይ ቲንክ ጉራግኛ ነው ይመስለኛል። እሺ ሁት ይኸር ሁት ይኸር ሰላም ነው? ሰላም አለን። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ ጥያቄን ሰምተዋል? ሜቢ ከስር ከነበርክ አልሰማሁትም። ኦኬ አለ የት ነው ያለው? አርሹ ላይ ተቀምጦ ነው ተንሳፎ ነው ወይስ ተኝቶ ነው ያለው? አላህ አርሽ ላይ መኖሩ እንጂ ይቀመጥ ይተኛ የሚተኛ አምላክ የለንም እኛ። የሚቀመጥስ? ኦኬ ይቀመጣል። ተቀምጦ ነው ያለው? መቀመጡን መች ተናገረ? ጥያቄ ነው እየጠየቅኩ ያለሁት። እኔ ተናገረ አልተናገረም እያልኩ ሳይሆን ጥያቄ። አይ ተናግሯል ካልክ አዎ ተናግሯል ተቀምጧል ብለህ ማስረጃ መጥቀስ ትችላለህ። አይ አልተቀመጠም ካልክ አልተቀመጠም አልተነገረንም ማለት ትችላለህ። ቀላል እኮ ነው። ከአርሽ ላይ ነው ያለው እንጂ ይሄ ተቀምጧል ተኝቷል ሚል የለም። አምላካችን ስለዚህ ፖሲቢሊቲው ምንድን ነው? ወይ የበረረ ተንሳፎ ነው ያለው እንደ ወፍ፣ ወይም ተቀምጦ ነው ያለው፣ ወይም ተኝቶ ነው ያለው። አይ ስለመተኛት እንደኛ ሰው አይደለም ፈጣሪ ማለት ነው። እኔ ሰው ነው አላልኩም። ስለዚህ ሰው ነው አልኩ። አንተ የሰውን ባህሪ እየሰጠህ እኮ ነው ያለው ለአምላክህ ማለት ነው። እኔ የአላህ የሰው ባህሪ ያለው ብዬ መጀመሪያ አልተናገርኩም። እኔ ያልተናገርኩትን ነገር ክሌም አድርገህ ከዛ በኋላ እኔ ባላልኩት ላይ ተነስተህ መልስ አትስጥ። የራስህን ያሰብከውን ባሰብከው ነገር ላይ አይደለም መመለስ ያለብህ። ይተኛል እንዴ ወይስ ይንሳፈፋል? ምን ይሄ ጉዛ አካል ነው እንዴ? እኮ ካልተነገረህ እንደዛ ብላ እሱም ልታደርግ ትችላለህ። ገብቶሃል? ከአርሽ በላይ ነው ስትባል ለምሳሌ አይነት ጥያቄ የለማ። ሲጀመር ምኑ ነው ከአርሽ በላይ የሆነው? እጁ ነው እግሩ ነው ከአርሽ በላይ የሆነው? እግር እጁ ተባለ እዚህ ጋር ያለው የተባልከው ፈጣሪ ሲጀመር ይሄ ነው አካሉ ተብሎ የተነገረበት ቦታ የለም። አሁን አንተ ዝም ብለህ ከሰማይ በላይ ነው አልኩህ። ከሰማይ በላይ ከሆነ በምኑ ነው ያለው? በምንድን እኛ ፈጣሪን መርምረን ልናውቀው አንችልም። ሲጀመር ፈጣሪን እኛ አላየነውም።
ማን ያየውና የሰው ልጅ በሙሉ ኦኬ ሙሐመድ አይቶት ነው የተናገረው? ሙሐመድ አይቶት ነው የተናገረው? እኔ እኮ አይተኸዋል። የት ነው ያየኸው ብዬ መጀመሪያ አልጠየቅኩም። ስለዚህ ሙሐመድ ስለ አላህ የተናገረው አይቶት ነው ወይስ ሳያየው ነው? ምን ብሎ ተናገረ? አላህ ከአርሽ በላይ ነው ያልከውን ከየት አምጥተህ ነው የተናገርከው አንተ? አላህ ራሱ ነው እኔ ከአርሽ በላይ ነኝ ብሏል እንጂ ሙሐመድ በራሱ የተናገረው ነው። ግን ደግሞ ሙሐመድ ነው የነገረህ አይደል? ኖ በጅብሪል አማካኝነት አላህ ራሱ ነው እንጂ የተናገረው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አይደለም። ቁርአኑ ሲጀመር አመጣጡ ጅብሪል ኦኬ አላህ ለጅብሪል ነገረው። ጅብሪል ደግሞ ለአንተ ነው መጥቶ የነገረህ? አየህ ለነቢይ አማካኝነት እንጂ ዝም ብሎ እንትን የሚባል ነገር አይደለም አባቴ። እዚህ ጋር ዝም ብለህ ገብተህ አላህ ለጅብሪል ነገረው። ይኸውልህ ቆይ አላህ ለጅብሪል ነገረው። ጅብሪል ደግሞ መጥቶ ለአንተ ነው የነገረው ወይስ ለማን ነው የተናገረው? ለሙሐመድ ለነቢያችን ሰለላሁ ዐለይሂ ወሰለም። እና ምንድን ነው የምትቀባጥረው? ስለዚህ ሙሐመድ ነው የነገረህ ማለት እኮ ነው። ምን ማለት? ሙሐመድ ነው የነገረህ አላህ ከአርሽ በላይ እንዳለ። ምን ማለት ነው እንዴ? ኬታ መጣው? ሙሐመድ አይደለም የነገረህ? አይ ሙሐመድ ኬታ መጣው? እኔ ከየት የሚያምጣው? እኔ እሱ አይደለም እኮ ጥያቄ። በቃ ጅብሪል አመጣው እያልክ አይደለ? ራስህ ተናገርክ እኮ አንተ ሙሐመድን ተውከውና አላህ ለጅብሪል ተናገረ። ቆይ አላህ ለጅብሪል ተናገረ። ከዛ በኋላ ጅብሪል ደግሞ ሌላ ጥያቄ ካለሽ ልታወሪኝ ትችያለሽ። ከዚህ በላይ መልስ ማብራራት ለኦዲየንሱ ብትሰጠው ይሻላል። አንተ እኮ ነው ሙሐመድን አፍረህበት ይሁን ደብሮ ይሁን ዘለልከው። አላህ ለጅብሪል ተናገረ። ከዛ አይ ጅብሪል ለሙሐመድ ተናግሯል ወይስ አልተናገረም ሲል አይ ሙሐመድ አይደለም የተናገረው ብለህ ደጋግመህ ትከራከረኛለህ ወንድማችን። ራስህ አምጥተህ ራስህ አዲስ ሎጂክ ፈጥረህ እንደዚህ ዙሪያ ጥምጥም ተሽከረከርና ከዛ በኋላ ልክ ወጥመድ ውስጥ ስትጠለፍ ደግሞ ሌላ ነገር ታወራለህ ማለት ነው። ምንም ወጥመድ የሚያስፈልገው ነገር አይደለም። እሺ አላህ ከአርሽ በላይ ነው ያለው አይደል? እያወቅህ ለምን ትጠይቃለህ? አላህ ከአርሽ በላይ ነው ያለው አይደል? አዎ ከአርሽ በላይ ነው። ከአርሹ በላይ ፍጥረት አለ ወይስ የለም? ይኑር አይኑር እኛ የምናውቀው ታሪክ የለም። ይኑር አይኑር የምታውቀው ታሪክ የለም። ስለዚህ ፍጥረት ሊኖር ይችላል ማለት ነው። ፍጥረት ሊኖር ይችላል ማለት ነው። ቢኖርሳ ከየት እናውቃለን እኛ? ስለዚህ ከአርሹ በላይ ፍጥረት የለም አይባልም ማለት ነው። የተገለጸልንን ብቻ ነው እኛ የምናውቀው እንጂ ሲጀመር ከአርሽ በላይ ማንም ሊቀመጥም በኃይልም ብርታት የሰው ፍጥረት ራሱ ሊኖርበት የሚችል አይመስለኝም እንደ ራሴ አስተሳሰብ። ያንተን ተረት ተረት እኔ ምን ያደርግልኛል? አይመስለኝም ይመስለኛል ብለህ የምትናገረው ሳታውቅ። በቃ ይኸውልህ ነገርኩህ እኮ ከዚህ በላይ ማይጠቅመኝ ነገር አትጠይቀኝ። እናመሰግናለን። ስለ አላህ ከፍጥረት ጋር ይሁን አይሁን ይህንን ለእኔ አይጠቅመኝም፣ ምንም አያደርግልኝም። ያልተገለጸልኝ ነገር ከምንም ነገር ጋር ይኑር። ስለ አላህ ማውራት ምንም አይጠቅምም። ስማ አያችሁ፣ ሙስሊሞች ስለ አምላካቸው ማውራት ምንም አይጠቅማቸውም። አምላክ ይኸውልህ ጥብቁ ሰሌዳ የት ነው ያለው? ጥብቁ ሰሌዳ የት ነው ያለው? የትኛው ሰሌዳ? ጥብቁ ሰሌዳ። እሱን እውቀቱ የለኝም ባባዬ። በቃ ሚውት አድርግ። አይ እኔ ልጠይቅህ። ሚውት አድርግ በቃ። ፈውዛን እና እስካሁን ስታደናቁረኝ የነበረው እንደሚያውቅ ሆነህ ነው። የሚገርም እኮ ነው በጣም ፈውዛን። የምር በጣም አንተ ቆይ የሚውት አድርግ። ሂቲ እንጠይቃለን መጨረሻ ላይ። እስካሁን 5 ደቂቃ ምናምን ሙሉ እንደሚያውቅ ሆኖ አወራ። 2 ጥያቄ ጠየቁት፣ ኩምሽሽ አለ ማለት ነው። መጀመሪያ ሂድና ያላህ ጥብቁ ሰሌዳ የት እንደሆነ አጣርተናል። ፈውዛን አቤት፣ ሰላም ነው አለን። ጥያቄውን ሰምተዋል? ጥያቄውን ሰምተዋል? አንተን ልጠይቅ ነው የገባሁት። ኦኬ፣ ጥያቄው ላይ መልስ የለህም? ጥያቄውን አልሰማሁትም። ኦኬ፣ ከአርሹ በላይ ፍጥረት አለ ወይስ የለም? የለም። ጥብቁ ሰሌዳ የት ነው ያለው? ጥብቁ ሰሌዳ የት ነው ያለው? አላህ ዘንድ ነው ያለው። ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? ፍጡር ነው። ስለዚህ ለምን የለም አልከኝ? ለምን ፍጡር የለም አላህ ዘንድ አልከኝ? ከአላህ በታች ነው። ጥብቁ ሰሌዳ ከአርሽ በላይ ነው ያለው ወይስ አይደለም? በታች ነው ያለው።
በታች ነው ያለው ማስረጃ እስቲ ከአላህ በታች ነው ያለው ማስረጃ ሳሂህ አልቡኻሪ 7553 ክፈችልኝ ቤላ እሺ ቡኻሪ 7553 ማስረጃ ወጣ ፈውዛን እየጠበቅኩ ነው ከአርሽ በታች ነው ያለው ጥብቁ ሰሌዳ ብለሃል አላህ በታች እንጂ ከአርሽ በታች አይደለም እሺ ማስረጃ ልፈታ ወይስ ማስረጃ ያወጣና ማስረጃ አስጠኝ አንተ አውጣልኝ የለህም አንተ ማስረጃ እኔ የኔ ማስረጃ ያደርግልህ አንተ እኮ ነው የተናገርከው አንተ ክሌም ላደረከው ለመለስከው መልስ ማስረጃ አምጣ እኮ አንተ አለ ስትል እኮ ነው ማስረጃ የምትሰጠኝ እኔ በሌላ ነገር ለምንድን ነው የምሰጠህ አንተ እኮ ነው ከአርሹ በታች ነው ያለው ጥብቁ ሰሌዳ ብለህ ተናገርክ ስለዚህ ለተናገርከው ነገር ማስረጃ ካለ በታች ነው ያልኩት እኔ አንተ ከዛ በላይ ነው ካለ ከአርሹ በታች ነው አላልክም ከአርሹ በታች ነው አላልክም አሁን ካለ በታች ነው እንጂ ከአርሽ በታች ነው አልኩም ያ ደግሞ አንተ እዛ ካል የለም ከአርሽ በታች ነው ብለሃል ወይስ አላልክም እኮ ማስረጃ ስጠኝ አንተ ከዛ በላይ ነው ካልክ ማስረጃ ስጠኝ ነው ጥያቄ ከአርሽ በታች ነው ወይስ አይደለም ከአርሽ በታች አይደለም አያችሁ ባንድ ካለ በታች ነው ያልኩት ባንድ ራስ ሁለት ምላስ ነው የሚባለው ሶስት ነገር አስቀባጠርኩት አሁን ማለት ነው መጀመሪያ ማስረጃ ስጠኝ አንተ ራስህ ማስረጃ ስጠኝ መጀመሪያ ካላህ በታች ነው አለ ከዛ በኋላ ካላህ ጋር ነው አለ ከዛ በኋላ ከአርሽ በታች ነው አለ ከዛ ደግሞ አርሽ ደግሞ ካላህ በታች ነው አለ አንተ መጀመሪያ ተረጋግተህ አውራ አንተ ማስረጃ ስጠኝ አንተ ነህ መረጋጋት እኮ ያለብህ ተደናበርክ አንተ ማስረጃ ስጠኛ ጥብቁ ሰሌዳ የት ነው ያለው እኔ እኮ ለምጠይቅ ጥያቄ አንተ ነህ ማስረጃ የምትሰጠኝ እኔ ማስረጃ ሰጠቼ ነው እንደምጠይቅህ ቆይ አለ ካልክ ማስረጃ ስጠኝ ጥያቄ ምንድነው ትምህርት አልተማርክም እንዴ ወንድማችን ምናልባት ትምህርት ቤት እኮ ሁልጊዜም ለምሳሌ ፈተና አውጥተው መምህሮች ሲጠይቁህ አንተ ነህ እንጂ መልሱን የምትሰጣቸው እንደ ማስረጃ አድርገህ እነሱ አይደሉም መልሱን ሰጠው ድጋሚ የምትገለብጥላቸው አይደል ስለዚህ እኔ ጥያቄ ጠየቅኩህ ለጠየቁ ጥያቄ ደግሞ መልስ አውጥተህ ማስረጃ አውጥተህ አንተ ነው የምትሰጠኝ እንዴት ነው በዚህ ጭንቅላታችሁ የምንግባባው ወገን እኮ ነገርኩህ እኮ ማስረጃ ይሄን የለም ካልኩ አለ ብለህ ማስረጃ የምትሰጠኝ እኮ አንተ ነህ አይደለ የለም ካልኩ አለ ብለህ ማስረጃ የምትሰጠኝ አንተ ነህ ስለዚህ ኦኬ እሺ ችግር የለም የመጨረሻ ልጠይቅ ጥያቄው ሜቢ እንዲገባህ ማለት ነው በደንብ አድርጌ ላብራራልህና አላህ ከአርሹ በላይ ነው ያለው ብለህ ታምናለህ መጀመሪያ ስጠይቅህ ከአርሹ በላይ ፍጥረት አለ ወይስ የለም ስጠይቅህ ከአርሹ በላይ ምንም ፍጥረት የለም አላህ ብቻ ነው ያለው አልከኝ በጣም ጥሩ ይሄን ተስማምቼልሃለሁ ከዛ ጥብቁ ሰሌዳ የት ነው ያለው እኮ ከአርሽ በታች ነው ያለው እሱ አሁን ደግሞ አራተኛ ጊዜ ምን አለ ስለ ከአላህ በታች ከአርሽ በላይ እንዳታጥፋ አሁን ቃልን እንዳታጥፍ የት ነው ያለው ከአርሽ በላይ ምንም አያስቅም እኮ የት ነው ያለው ጥብቁ ሰሌዳ ምንም አያስቅም እኮ የት ነው ያለው ጥብቁ ሰሌዳ ከአርሽ በላይ እሺ ከአርሽ በላይ ስለዚህ ጥብቁ ሰሌዳ ከአርሽ በላይ ነው ያለው ማለት ነው ኦኬ አላህ ከፍጥረት ጋር ነው ያለው ማለት ነው አይደለም ጥብቁ ሰሌዳ ከአርሽ በላይ ነው አልከኝ እኮ ጥብቁ ሰሌዳ ፍጥረት ነው የሚል ነገር አሳየኝ ጥብቁ ሰሌዳ ፍጥረት አይደለም ስለዚህ ፈጣሪ ነው ማለት ነው ከአርሽ በላይ ሁለት ፈጣሪ አለ አንድ ጥብቁ ሰሌዳና ሁለት አላህ ማለት ነው ስለዚህ ከአርሽ በላይ ስንት አለ ሁለት ፈጣሪ አለ በእስልምና የለም አንድ ፈጣሪ ነው ያለው ጥብቁ ሰሌዳ ፍጡር አይደለም አልከኝ እኮ ፍጡር አይደለም ያለ ቃል ነው ጥብቁ ሰሌዳ ያላህ ቃል ነው ማስረጃ እስቲ እኮ ቃሉ ነው በቃ ማስረጃ ምንም ማስረጃ ያስፈልገው በቃ እሱ ነው የተናገረው መልጭኝ አታሩጪኝ ነው የሚባለው ማስረጃ እስቲ ተናገርኩ እኮ ማስረጃ እስጠኝ እኔ አንተን ተረከረ ኧረ ጥያቄ ነበረን የህፃን ጨዋታ አታርጉት አዎ ስላላህ መጠየቅ ሁሌም የህፃን ጨዋታ ነው እህታችን ቴንክ ዩ ፓውዛን ቀጥል እኮ ነገር የህፃን ጨዋታ አታርገው አንተ እዚህ ጋር ታስተምራለህ የተቀመጥከው አንተ የህፃን ጨዋታ ነው እንጂ እየተጫወትክ ያለህ ስላላህ ማውራት የህፃን ጨዋታ ምን አይነት ተደጋጋሚ አይነት ጥያቄ ባይሰለችህም
ስላላህ ማውራት ይሰለቻል፣ አንገሽግሾናል። እኛ የህፃን ጨዋታ ነው እንደ ባታሚን ስላላህ ማውራት አንገሽግሾናል። እንደዚህ አይነት አምላክ ምን አይነት አምላክ ነው? በጣም ስለሚጣፍጥህ ነው የምታወራው። የትኛው ነብይ ነው እንደዚህ የሰበከው ብለን በጣም አንገሽግሾናል። ልክ ነሽ። ከታች ያሉት በጣም የራሱ ሰው አለ አይደል? ስንት የሚታዘብ ሰምተሹ አንገሽግሾሻል። ቴንክ ዩ። ከዛ በኋላ እስልምናን ጥለሽ ትወጫለሽ ማለት ነው። ለምን? ስላላህ መስማት ስላንገሸገሸሽ። መቼም አልወጣም መቼም። እሺ አንዴ ጥያቄ መልስ። ሚውት አድርጊ። ተረጋጊ፣ አትንጫጭ። ጥያቄ አለኝ መልስልኝ። ጥያቄ አለኝ። ተረጋጊ። እንዴ ምንድን ነው የምትጮይው? እስካሁን ታግተሽ መሀል ገብተሽ ትጮያለሽ። ምን ሆነሽ ነው ሰዓዳ? አይደለም አንተ ሰዓት ሙሉ ስንት ሰው ይገባል? በቃ የማይረባ ወሬ ነው የምታወራው። ወንድምሽ ሳስጨንቀው ነው አይደል? እሺ ፈውዛን፣ እኛ ከርዕስ ስለማንወጣ በጣም ነው የሚጨንቃችሁ። ባይዘ አንድ ርዕስ አሽተን ስለሆነ የምንወጣው ይጨንቃችኋል። ከዚያ በኋላ ይሄ ርዕስ ድጋሚ አይነሳም። ለምን? አፍርሰንባችሁ ስለምንወጣ ማለት ነው። ሚውት አታርገኝ። አንተ ጀግና ከሆንክ ከሁሉ ጋር አውራ እስቲ። ሂጂ ጥሪው፣ ሂጂ ጆሮን ጠምዝዘሽ ይዘሽው ነኝ። ሚውት አድርጊኝ። ስለ ሰው እንድታወሪ አይደለም። በጀርባ ሆነ እኮ እንደምታዳምጥ እናውቃለን። ከጀርባ በፖስት ይግባ። እሱ ነው እንጂ በሚስቱ አካውንት ከፍቶ ከስር ቁጭ ብሎ ይሄን እየተማረ ነው። በሌላ አካውንት ምን የምንማረው ነገር አለ? እዚህ ቁጭ ብሎ ማለት ቁርአን አንተ እዚህ ቁጭ ብለህ ቁርአን ነው የምታወራው አለች። ቴንክ ዩ አውቃለሁ። ቁርአን ነው እያስተማርኳችሁ ነው። ምንም ስለ ሃይማኖታችሁ እናንተ ስለማታውቁ ምን አሁን ነገርከን ስለ ራስህ። እስኪ ምን አለ መስጊድ ውስጥ ስለማስተምሯችሁ እኔ እያስተማርኳችሁ ነው። ቁጭ ብዬ ልትከፍሉኝ ይገባል። ስላለ ይሄን ሁሉ አታውቁም ነበር። መጠየቅ አለብህ እኮ አንተ ብቻ አይደለም። ፈውዛን ጠይቃለህ። እኔ አጠይቁም አላልኩም እኮ ችግር የለውም። እያስተማርክ ካለ እኔም ለጥያቄ ነው የገባሁት ልጠይቅህ። ስለዚህ የኔን ማስረጃ ስጠኝና መጀመሪያ አንተ ልጠይቅህና ከዛ በኋላ ጥያቄ የጀመርከውን ጨርስ እንጂ የጀመርከውን ለምን ታቋርጣለህ? ልጠይቅህ እኮ ነው የገባሁት መጀመሪያም። ጥያቄውን መጀመሪያ የተናገርከው ማስረጃ አለህ የለህም? እሺ ችግር የለውም እፈቅድልሃለሁ። ለጥያቄ ነው የገባሁት። ችግር የለውም። ወይ ማስረጃ አለኝ በለኝ ወይ ማስረጃ የለኝም በለኝ። ልጠይቅህ ከዛ በኋላ እኔ ማስረጃ የለኝም ልጠይቅህ አንተን። እሺ ማስረጃ የለም። እሺ አመሰግናለሁ። ስለዚህ ያለ ማስረጃ ተረት እንዳታወራ ቀጥል። እሺ ጠይቅ። ስለዚህ አንተን ልጠይቅሽ። ጠይቅ ቀጥል። እሺ ኢየሱስ አምላክ ነው አይደል? ለአንተ አምላክ ነው አምላክ ነው። እግዚአብሔርስ? ኢየሱስ ራሱ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር ነው። አዎ። እሺ ኢየሱስ እንዴት ሆኖ ነው ወደ ምድር የመጣው? እንዴት ሆኖ ነው የመጣው ማለት ወደኛ ወደ ምድር የመጣው እንዴት ሆኖ ነው? በምን አይነት መልኩ ነው? ኦኬ ኢየሱስ ክርስቶስ ማለት ቃል ነው። መጽሐፍ ቅዱስ እንደሚነግረን ዮሐንስ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ደግሞ ምንድን ነበር? እግዚአብሔር ነበር ብሎ ይናገራል። ስለዚህ ራሱ ቃል ምንድን ነበር? እግዚአብሔር ነበር። ቁጥር 14 ላይ ምን ይላል? ቃልን ስጋ ሆነ ብሎ ይናገራል። ስለዚህ ስጋ ሲሆን ስጋና ደም የነሳው ነፍስ የነሳው ከማን ነው ማለት ነው? ከድንግል ማርያም። ከድንግል ማርያም ተወለደ የእግዚአብሔር ቃል። እሺ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ነበረ? አዎ ነበረ። አምላክ ነበር ማለት ነው? አዎ ነበረ። ቤላ ዮሐንስ 1:1 አውጭልኝ። ከተወለደ በኋላስ? መጀመሪያ ጥያቄ መልስ። ከተወለደ በኋላ እኮ አንተም እንዳለ መጀመሪያ መንክ ወንድማችን ምንድነው ከተወለደ በኋላ ትላለህ እንዴ? እኮ ከተወለደ በኋላ አምላክ ነው ወይ ሰው ነው? እሺ አንብቢለት። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ያስቀምጣል። ያ ምንድነው? ቃል ምንድን ነበረ? እግዚአብሔር ነበር። እግዚአብሔር ደግሞ ሰማያትና ምድርን የፈጠረ ከፍጥረት በፊት የነበረ ፍጥረታትን ከማስገኘቱ በፊት የነበረ እንደሆነ መጽሐፍ ቅዱስ እዚህ ጋር በግልጽ ይናገራል እኮ። ቁጥር 3 አንብቢለት። ምን ይላል? ሁሉ በእርሱ ሆነ ከሆነውስ እንኳን ያለ እርሱ አንድም የሆነ ነገር የለም ይላል። እኔ እኮ ማስረጃ ስጠኝ አላልኩም እኮ፣ ጥያቄ እየጠየቅኩ። እኛ ያለ ማስረጃ እናወራማ። አንተ ለምትጠይቀኝ ጥያቄ እኮ ነው የከራጃ አይደለም ተረት የምናገረው። ለምን ማስረጃ ጠቀስክ ብለህ ደግሞ ትበሳጫለህ እንዴ ወንድማችን? የጠየቅኩን ጥያቄ መጀመሪያ ማስረጃ ስጠኝ ካልኩ በኋላ ነው ማስረጃ መስጠት ያለብህ። እኔ በማስረጃ ነው የማወራው። ስለዚህ የጠየቅኩን ጥያቄ ማስረጃ ስጠኝ አላልኩም እኮ። መጀመሪያ የጠየቅኩን ጥያቄ መልስልኝና ማስረጃ ስጠኝ ካልኩ ማስረጃ ትሰጠኛለህ ማለት ነው እኮ። ለምን በማስረጃ አወራህ ነው አሁን እያልከኝ ያለው? እኔ አልገባኝም። ለምን መጀመሪያ ማስረጃ አልጠየቅኩም? እኔ እየጠየቅኩ እኮ ነው። መጀመሪያ ጠይቀኝና
ከዛ በኋላ አይደለም ካልኩ እኮ ነው ማስረጃ የምታቀርብልኝ። የለም ካልኩ ነው ማስረጃ ፈልግም። እሺ ማስረጃ ፈልግም። ዝም ብሎ ወሬ ነው የምትፈልገው? መጀመሪያ ልጠይቅህ፣ ከዛ ማስረጃ ስጠኝ እልሃለሁ። መጀመሪያ ጥያቄ መልስልኝ። ጠይቅ። ስለዚህ አሁን ኢየሱስ ክርስቶስ ከማርያም ማህፀን ከተወለደ በኋላ ሰው ነው ማለት ነው። ነገርኩህ እኮ እምነታችንን እኮ ነው እየነገርከኝ ያለኸው። አዎ ሲወለድ ክርስቶስ ኢየሱስ የሰውን ዘር ይዞ የአብርሃምን ዘር ይዞ ነው የተወለደው። ዕብራውያን ምዕራፍ 2ን እሺ ማስረጃ አፈልግም። ዝም ብሎ ወሬ ነው የምትፈልገው ማለት ነው አይደል? እኮ ሰው ነው አይደለ? መጀመሪያ መልስልኝ። ሰው ነው አይደለ? ከተወለደ በኋላ ሰው ነው አይደል? ከተወለደ በኋላ ሰው ሆኗል። ከተወለደ በኋላ ሰው ነው ማለት ነው። ሰው ሆኗል። አዎ ፍጹም ሰው ፍጹም አምላክ አይደለም ማለት ነው። ማን አለ እንደዛ? አልኩኝ እንደዛ እኮ ይሄ እያልከኝ እኮ አምላክነቱን ትቶ ሰው ብቻ ሆነ ብለን እናምናለን እኛ። አልከኝ እኮ መጀመሪያ አምላክ ነበረ፣ ከተወለደ በኋላ ደግሞ ሰው ሆኗል ማለት ነው። አላልኩም። ሰው ሆነ ማለት አምላክነቱን መጀመሪያ አስቀድሞ የነበረውን ባህሪ ተወና ከዛ በኋላ ወደ ሰውነት ተለወጠ እያልኩ አይደለም። አስቀድሞ እግዚአብሔር ቃል መጀመሪያ አምላክ ብቻ ነበር። ሉክ ሰው ከመሆኑ በፊት አምላክ ብቻ ነበር። ከዛ በኋላ ግን ከድንግል ማርያም ሲወለድ ምንን ያዘ? ፍጹም ሰውነትን ያዘና ፍጹም አምላክ ፍጹም ሰው ሆነ ማለት ነው እኮ። ፍጹም እንጂ አምላክነቱን ትቶ አይደለም። ማስረጃ ልስጥ። አምላክነቱን ካልተዋ ስለዚህ አምላክ ራሱ ስጋ ለብሷል ማለት ነው። በስጋ ተገለጠ። ኤግዛክትሊ ስጋ ለበሰ። አዎ በስጋ ተገለጠ። ለበሰ የሚባለው ተገለጠ የሚለውን ለመግለጽ ከሆነ ልክ ነው። ስለዚህ አምላክ ይሞታል ማለት ነው። ኦኬ በጣም ጥሩ። በያዘው ስጋ አምላክ ይሞታል ማለት ነው። በያዘው ስጋ ክርስቶስ ኢየሱስ ይሞታል ብለን እናምናለን። በዛው ግን እስልምናን አምላክ ይሞታል ማለት ነው። ሳይወለድ በፊት አምላክ ከነበረ ከዛ ስጋ ለበሰ። ስጋ ከለበሰ ሞቷል ማለት ነው። አምላክ ይሞታል ማለት ነው። በያዘው ስጋ አዎ ክርስቶስ ኢየሱስ በያዘው ስጋ ከድንግል ማርያም በነሳው ስጋ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይናገራል። ስለዚህ ክርስቶስ ኢየሱስ አውጣልኝ አሁን ማስረጃ አስተኝ። እሺ አንደኛ ጴጥሮስ ምዕራፍ 3ን ክፈችለት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። እሺ ስንት አድርገኝ ቀርታ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። እሺ እሺ ሼድ አድርግለት። ኦኬ ምን ይላል? ኦኬ ያ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመጻችን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ይናገራል። ስለዚህ ክርስቶስ የሞተው በምንድን ነው? በያዘው ስጋ ወይም ደግሞ ቅድም አንተ እንደተናገርከው በለበሰው ወደ ማን ጋር ሊያቀርበን ይላል? ወደ እግዚአብሔር እንዲያቀርበን፣ ወደ ራሱ እንዲያቀርበን። ስለዚህ እግዚአብሔርና ኢየሱስ የተለያዩ ናቸው ማለት ነው። ጥያቄ ተመለሰልህ? ክርስቶስ የሞተው በስጋ መሆኑን ተመለሰልህ? ሁለት አካል ነው ማለት ነው እዚህ ጋር የሚያቀርበው። እንቀጥላለን፣ ወደሱ እንቀጥላለን። ስለዚህ ክርስቶስ በስጋ መሞቱን እዚህ ጋር ተመለሰልህ? አልተመለሰልኝም። እሺ አንብበው። ምን ይላል? አንብብልኝ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ አይልም? በመንፈስ ግን ሕያው ሆነ። በመንፈስ አለ፣ በመንፈስ አልሞተም አይልም እኮ። ሕያው ሆነ ነው የሚለው። ሕያው መሆን ማለት ምን ማለት ነው? ስለዚህ አላህ ሕያው ነው ሲባል ያለ አይደለም የሞተ ነው ማለት ነው። ያለ ነው እንጂ ቁርአን ላይ አላህ ሕያው ነው ይላል። ለምሳሌ አይደል? በመንፈስ ሕያው ሆነ ማለት እኮ ተመለስ። እሺ ይሄኛው ከሆነ አሁን ወደ እግዚአብሔር ካለ እግዚአብሔርና ኢየሱስ የተለያዩ ናቸው ማለት ነው እዚህ ጋር። እሺ ይሄኛው ተመልሶላል። አንድ ሌላ ማስረጃ ልስጥና ቆላሲስ ምዕራፍ 1 ቁጥር 21 እንፈስለት። በደንብ እንታወላለው ነው። እሺ የምደግምልህ አሁን ስለተረዳው ደስ ብሎኛል። ቆላሲስ ምዕራፍ 1 ቁጥር 21 ኦኬ። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ። በማን ፊት? በራሱ ዘንድ። ወደማ አንተ አሁን ለጠየቀው ለሁለተኛ ጥያቄ መልስም ይሆናል በዛው ሁለቱንም ስለሚመልስልን ያስኩት። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ
በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ስለዚህ ክርስቶስ ከማን ጋር ቅድም ከማን ጋር ይላል? ከእግዚአብሔር ጋር ይላል። ራሱም እግዚአብሔር ስለሆነ እዚህኛው ጋር ደግሞ ምን ይላል? የራሱ እግዚአብሔር ስለሆነ አላለም። በራሱ ፊት እያለ ነው። ይሄው መጽሐፍ ቅዱስ በመጽሐፍ ቅዱስ ማለት ነው። እንትና ይገልጽልን። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለን እኛ እናምናለን። መጀመሪያ አይ መጽሐፍ ቅዱስ እንደዛ አይደለም። አሁን መጽሐፍ ቅዱስ ቁርአን በቁርአን አይፈሰርም ወንድማችን። ሁለት አካል እንዳለ ነው የምትሄደው። አቲ ወደ ቁርአን አቲ እዚህ ጋር እኛ እናምናለን። አዎ ሁለት አካል አለ። አብ ወልድ መንፈስ ቅዱስ ብለን እናምናለን። ሶስት አካል ብለን እናምናለን። ያ ሶስት አካል ግን አንድ መለኮት ነው ብለን እናምናለን። ራሱን በሶስት አካል እሺ መጽሐፍ ቅዱስ ላይ በባይብል አንድም ሶስትም ነው የሚል አምጣልኝ። አንድም ሶስትም ነው የሚል ቃል በቃል ነው የምሰጥህ። ኦኬ ቃል በቃል አንተ ተውሂድ በሶስት ይከፈላል የሚል ሰጠኛለህ? እኔ አንድም ሶስትም ነው የሚል አምጣልኝ መጀመሪያ። ቃል በቃል ተውሂድ በሶስት ይከፈላል የለም አለ በለኝ። የለም አለ በለኝ። ቃል በቃል ተውሂድ በሶስት ይከፈላል ወይም ደግሞ ተውሂድ አልአስማው ሲፋት ተውሂድ አሩቢያ ብላችሁ የምትከፍሉት ተውሂድን ለሶስት ትከፍላላችሁ። እሱን ቃል በቃል ከቁርአን ታመጣልኛል? አታመጣልኝ። ስለዚህ እኛ ይሄ ምን ይባላል መሰለህ? የለም አለ በለኝ። የእምነት ትልቁ ምሰሶ ብለህ የምታምነው አንተም ተውሂድ የሚባል ቃል ከቁርአን ውስጥ የለም። አንድ ተውሂድ በሶስት ይከፈላል ብለህ ታምናለህ። እሱ ከቁርአን ውስጥ የለም። እኛ ኤግዛክት ወርድ ፋላሲ አንጫወትም እኮ አንድ ነገር ኤግዛክት ወርድ ፋላሲ አንጫወትም። አንዴ እኮ አዳምጠኛ፣ መጀመሪያ አዳምጠኝ። እያወራን ያለ ነው ስለ እምነት እንትን ስለ አምላካችን ነው። አሁን ስላልኩ እኮ ነው እኔም እያወራ ያለሁት እኮ ስለ አምላክ ስለሆነ አምላክ አንድም ሶስትም ነው የሚል በባይብል ውስጥ አምጣልኝ። አንድ አምላክ በሶስት ተገልጿል ወይም በእንትን ብሏል የሚል ነገር አምጣልኝ። አንድም ሶስትም ነው ወንድማችን እንድትረዳው ነው። አሁን ወደ ቁርአን ወደዛ ሰዓት እየጠየቁ አለ የለም በለኛ። እሺ አለ የለም በለኝ። ትምህርቱ አለ ለትምህርቱማ አለ ምን ግልጽ አለ የለም በለኝ። እሺ ለምሳሌ አንተ ቆይ አዳምጥ። ኧረ ተረጋጋ፣ በእናትህ ተረጋጋ እስኪ። ትምህርቱ አለ ትምህርቱ። ነገር ግን አንተ እየጠየቀኝ ያለው ምንድነው? ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲ ደግሞ ሎጂካል ፋላሲ ስለሆነ የጠየቀው ጥያቄ መጀመሪያ ምንድነው ማለት ነው? ስህተት ነው ማለት ነው። ትምህርቱ አሁን መጀመሪያ ወደ ሌላ እንድናልፍ ማለት ነው። አሁን አንድ ነገር ልኝ ወደ ሌላ እንድናልፍ አለ ወይም የለም በለኝና ወደ ሌላ ጥያቄ እንሂድ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረሽ ክፈችልኝ። ተውሂድ እስከዛ እንድትዘጋጅ የምነግርህ ምንድነው? ተውሂድ የሚል ቃል ከቁርአን እኔ እየጠየቅኩ ያለው ይመልስልሃለሁ። እኔ ተውሂድ በሶስት ይከፈላል የሚል አላህ ሶስት ነው አላልኩም። እኔ ቁጥር 13 ጀምሮ በሶስት ይከፈላል ታምናለህ? ተውሂድ በሶስት ይከፈላል ብለህ ታምናለህ? እሱን ከቁርአን ከሐዲስ አዘጋጅተህ ስለሱ አይደለም። ስለ እምነቱን ከተቀበልክ በኋላ ወደ ውስጥ የምትገባው ስለ ትምህርቱ አይደለም እያልኩ ስለ አምላክ ነው። ስለ ያስከው አምላክ ነው። ሚውት አድርግ መልስልህ። ስለ ያስከው አምላክ ነው እያወራሁ ያለሁት እኮ ሚውት አድርግሽ። ኦኬ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ይልና ማን ነው ያለው? ማን ነው የተናገረው? ዮሐንስ ማለት ነው። ቁጥር 15 ላይ ምን ይላል? ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ አዳምጣው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ወዲያው ከውሃ ወጣማ ኢየሱስ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ ይላል። ስለዚህ እዚህ ጋር ኢየሱስ ክርስቶስ አለ። እሱ ልክ ከውሃው ከዮርዳኖስ ውሃ ተጠምቆ እንደወጣ ማለት ነው። መንፈስ ቅዱስ በእርግብ አምሳል ወረደ። ከዛ በኋላ ሶስተኛ ምን ተፈጠረ? ምን ክስተት ተፈጠረ? እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ብሎ እግዚአብሔር አብ ኢየሱስ ክርስቶስን ጠርቶ ልጄ፣ በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ። በእስልምና ደግሞ አላህ ልጅ የለውም፣ አላህ ልጅ አለው የሚሉትን ሰማያት ሊቀደዱ፣ ምድር ልትሰነጠቅ፣ ተራሮች ሊናዱ ይደርሳሉ አላህ ልጅ አለው ስላሉ ብሎ ሱረቱል መርየም ቁጥር 89 ላይ ይናገራል። ስለዚህ እዚህ ጋር መንፈስ ቅዱስ በእርግብ አምሳል ወርዶ
በክርስቶስ ላይ አርፏል። አብም ደግሞ አባቱ ማለት ነው የጌታችን የኢየሱስ ክርስቶስ አባት ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናግሯል። ይህንን ሃይማኖተ አበው ዘቅዱስ ጎርጎሪዮስ ዘኑሲስ ሃይማኖተ አበው ምዕራፍ 35 ምን ይላል? ዳግመኛም የደገኛው መምህር የባስልዮስ ወንድም ይህ ቅዱስ ጎርጎሪዮስ ለጌታችን ስለ ኢየሱስ ክርስቶስ ጥምቀት አብ ልጁ መሆኑን እንደመሰከረለት በተናገረበት አንቀጽ እንዲህ አለ ይላል። ከዛ በኋላ ምን ይላል? የምወደው በእርሱ ህልው ሆኜ ልመለክ የወደድኩት ልጄ ይህ ነው አለ። ይህ አንዱ ሁለት አይደለም። ልጄ ያለው ሌላ፣ ከማርያም የተወለደው ሌላ አይደለም። በበረት የተወለደው ሌላ፣ ሰብአ ሰገል የሰገዱለት ሌላ አይደለም። ከተጠመቀው ሌላ፣ የተጠመቀው ሌላ፣ ጥምቀት የማያሻው ሌላ አይደለም። በእርሱ ህልው ሆኜ ልመለክበት የወደድኩት ልጄ ይህ ነው ብሎ መሰከረለት አባቱ ብሎ ይናገራል። ስለዚህ ይሄው ሶስቱ አካላት እዚህ ጋር ተገልጸዋል። አልተገለጹም እኮ እዚህ ጋር ልጅ ያለ መንፈስ ቅዱስ አልተገለጸም። ሙሴንም እኮ ልጅ መንፈስ ቅዱስ ሚል አልተገለጸም። ሙሴንም እኮ አልተገለጸም። ምንም የተገለጸ ነገር የለም። ልጄም አልተገለጸም። አብ ወልድ መንፈስ ቅዱስ አልተገለጸም። ሙሴ የበኩር ልጅ ያላለው ሙሴን የበኩር ልጅ ያላለውም ተመልሶልሃል ማለት ነው። አልተመለስልኝም። ልጅ ያለውና መንፈስ ቅዱስ ሶስትን አብ ወልድ መንፈስ ቅዱስ የሚል የለም ያልክ የተጨቃጨቅ ስለሆነ ማለት ነው እኮ አብ ወልድ መንፈስ ቅዱስ የለም ብለህ የምትክድ ከሆነ አብ ወልድ መንፈስ አንድ ናቸው፣ በስጋ ሶስት በመንፈስ አንድ ናቸው የሚል ነገር የለም። ከዛ በኋላ የእንትንን እመልስልሃለሁ። አምጣልኝ። የእንትንን እመልስልሃለሁ። ይሄ ምንድነው? ሙሴን የበኩር ልጄ ብሎታል። ችግር እመልስልሃለሁ። በጣም ደስ እያለኝ ነው የምመልስልህ። አንብበው እዚህ ጋር አብ ወልድ መንፈስ ቅዱስ የለም ያልከው አንብበልኝ። እሺ አንብቢለት ቤላ። ኦኬ እሺ። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው ይላል። አብ በወልድ በመንፈስ ቅዱስ ስም ይላል። በማን ይላል? ፈውዛን አይሰማም። በማን ነው የሚለው? ማን ነው የሚለው ነው? ቆይ በማን ነው የሚለው? በአብ ማን ነው የሚለው? ያለው እኮ ሌላ አካል ነው። እግዚአብሔር አይደለም እኮ። ማን ነው ያለው? እግዚአብሔር አይደለም። ማን ነው ያለው እኮ? እየጠየኩ እኮ ነው። እሱ ማን መጽሐፍን እኮ የምታውቀው አንተ ነህ። ማን ነው ያለው ነው? እሺ አንብቢለት፣ ችግር የለውም። ይሄ እኮ አመላካች ቁጥር 18 አንብቢለት። ኦኬ እሺ። ማን ነው ይሄንን ያለው? እሺ ይሄው ቁጥር 18 እዛው ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይልና እርሱ ራሱ ኢየሱስ ክርስቶስ ምን አለ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ደቀ መዛሙርቴ አድርጓቸዋል። እንዲህ ብሎ የተናገረው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በማን አለ? በአብ በወልድ። ማስረጃ ከፈለግ እሰጥሃለሁ። ጨርሻለሁ። አልጨረስንም። አሁን እኔ እያልኩ ያሉት እኮ በደንብ አላስረዳኸኝም እኮ አንተ የራስህን ነው እያስረዳኸኝ ያለው። እኔ አብ ነኝ የሚል ቦታ እኮ የለም። ከኔ አብ ይበልጣል ነው ያለው እሱ ግልጽ፣ ምንም በማያሻማ ቃል በቃል ከኔ አብ ይበልጣል ብሏል። ለምን አለ? ኦኬ ለምን አለ? አሁን ደግሞ ስንተኛ? አይ ቲንክ እኔ ደግሞ እንደዚህ እንዲጠይቁ እንፍቀድላቸው። ለምን እንደሆነ ታውቃላችሁ? ሁሌ እናንተ ጥያቄ አትቀበሉም እያሉ ስለሚያለቅሱ ማለት ነው። እኔና አብ አንድ ነን ማለት ደግሞ በሁሉ በዓላማ ነው አንድ የሆኑት። በዓላማ ነው። ወሽ አሁን ከፍ ላድርግህና አንተን የምጠይቅህ ምንድነው? ማስረጃ ማስረጃ ስጠኝ። በዓላማ የሚል ማለት ነው። ቶሎ በል። ስለዚህ አሁን አንድ ነገር ምንም እንዳታወራ ማስረጃ ክፈት። ማስረጃ ነው ቫይብል አላስኩኝም። ስለዚህ እናት የራስን ተረት ታወራለህ እንዴ? የሌለ ነገር በዓላማ ነው። በዓላማ ነው። ምክንያቱም አንተ አንድ ጥቅስ ወይም ይኸውልህ፣ ቆይ ፈውዛን አሁን እንዳትለፈልፍ፣ ራስን ከታች ነው የምታገኘው። በዓላማ ነው የሚል ወይ ከመጽሐፍ ቅዱስ ወይ ከአባቶች አንድ ማስረጃ ስጠኝ እኮ። አንተ በዓላማ አይደለም የሚለው ከአብ ጋር በሁሉም ስራው እኩል ነው የሚለው ማስረጃ አልሰጣኸኝም እኮ። ሰጠሁህ እኮ። በመለኮት ከአብ ጋር አንድ ነው ብዬ እኮ ሰጠሁ ማስረጃ። በመለኮት መቼ አልከኝ? የሚል ነገር እኮ አልሰጣኸኝም። በመለኮት እኔ ከአብ ጋር አንድ ነኝ። በመለኮት በዓላማ ነው ያልከው ማስረጃ አለው ወይስ የለህም? በመለኮት የሚለውን ነገር ትሰጠኛለህ አንተ? በመለኮት ኦኬ። አንተ በዓላማ ነው የሚለው የለህም። ከራስህ ተረት እየፈጠርክ ነው፣ እየዋሸህ ነው፣ እያጭበረበርክ ነው ማለት ነው። እዚሁ ምንም ማጭበርበር አይደለም። አንተ መጀመሪያ ስጠኝ። እሺ ማስረጃ። እሺ ማስረጃ አሳየኝ። ማስረጃ
እሺ እዛው ቁጥር 28 ከቁጥር 28 ቁጥር 28 ጀምሮ አንብቢለት። ኦኬ እሺ አሁን እዛው ቦታ ላይ ትመለሳለህ ማለት ነው። ከፍ ላድርግሽ። ቁጥር 28 ጀምሮ አንብቢለት። 27 እና 28 አንብቢለት። 27 እና 28 ወይ ምን ያነብለታል? እሺ 27 እና 28 ምን ይላል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። ወንድማችን የዘላለም ሕይወት የሚሰጠው ከአምላክ ውጪ ማን ነው? ማን ነው እንደዛ ያለው? ይሄ ራሱ ኢየሱስ። ስለዚህ እኔ እኮ ይሄን እኔ እያልኩ ያለሁት እኮ አንተ የምትለኝ ሌላ፣ እኔ እያልኩ ያለሁት ሌላ። የዘላለም ሕይወት ይሰጣል አይሰጥም? እኔ ከአብ ጋር እኩል ነኝ የሚል ነገር አላመጣህልኝም። አሁን ኢየሱስ የዘላለም ሕይወት ይሰጣል አይሰጥም? እኔ ከአብ ጋር እኩል ነኝ የሚል ነገር አላመጣህልኝም። ከኔ አብ ይበልጣል ይሰጣል ወይስ አይሰጥም? ከአምላክ ውጪ የዘላለም ሕይወት የሚሰጣል? እኔ ከአብ ይበልጣል፣ ከኔ አብ ይበልጣል። አትንተባተብ። የዘላለም ሕይወት ከአምላክ ውጪ። ስለዚህ አንተ ደግሞ የምታመጣልኝ ምንድነው? እኔ አብ ነኝ የሚል ነገር አሁን እየተንተባተብ፣ አሁን ፓኒክ እየሆንክ ነው ፈውዛን። የዘላለም ሕይወት ከአምላክ ውጪ የሚሰጣል ወይስ የለም? አታሰልች ኦዲየንሱ። መልስ የለም። ሚውት ለምን ታደርገኛለህ? ሚውት ሳታደርገኝ የዘላለም ሕይወት ከአምላክ ውጪ የሚሰጣል? የመጨረሻ ነው የምጠይቅ። እኔ እያልኩ ያለሁትን ንገረኝ መጀመሪያ። የዘላለም ሕይወት ከአምላክ ውጪ የሚሰጣል ወይስ ወደ ሌላ ነገር እየሄድክ ነው አንተ? የራስህን እንትን ትተህ እኔ ኦኬ፣ አሁን ከስር ትወርዳለህ ማለት ነው። ከአንተ ጋር አንጨቃጨቅም። መጽሐፉ በግልጽ ነው የሚናገረው። ሙሉ አውዱን ኮንቴክስቱን ብታነቡት ዮሐንስ ወንጌል ምዕራፍ 10ን ክርስቶስ ኢየሱስ የዘላለም ሕይወት እንደሚሰጥ እሱም ደግሞ ማንም ከእጁ እንደማይነጥቃቸው የዘላለም ሕይወት የሰጣቸውን አባቱም ደግሞ የዘላለም ሕይወት እንደሚሰጥ ይናገርና ከዛ በኋላ ቁጥር 30 ላይ ምን ይላል? እኔና አብ አንድ ነን ብሎ ይናገራል። እኔና አብ አንድ ነን ብሎ ይናገራል። የዘላለም ሕይወት መስጠት የሚችለው አምላክ ብቻ ነው። ሜቢ ሙስሊም እህት ወንድሞቻችን የዘላለም ሕይወት ከአምላክ ውጭኛ የሚሰጥ አካል አለ ብለን አናምን። የሚገድል የሚያድን የዘላለም ሕይወት የሚሰጥ ገነት የሚያስገባ ኃጢአትን ይቅር የሚል እናንተ ብላችሁ እንደምታምኑት አላህ ነው ብላችሁ እንደምታምኑት እኛም ክርስቶስ ኢየሱስ ራሱ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። በግልጽ ይናገራል። ስለዚህ ሌላ ሜቢ ይበቃናል ይመስለኛል ለዛሬ አይደለ ቤላ? አዎ እንግዲህ ተመልክተናል። ማናቸውም ገብቶ ስለ አምላካቸው መመስከር እንደማይችሉ እኔ የምታመልኩትን አምላክ ለምን ሳታውቁ እንደምትከተሉ አላውቅም። ወይስ ሂዱና ወይ ጠይቋቸውና ሌላ ጊዜ ስትገቡ ኦኬ የምናመልከው ምን አምላክ ስትጠየቁ መመለስ እንድትችሉ ማለት ነው። መመለስ እንድትችሉ ሁሌ ተደጋጋሚ የሆነ ሞቶ ይዛችሁ በቃ አምላክ አልወለደም አልተወለደም እሱ አንድ ነው የሚለውን ከምደጋግሙ ይኸው ከቅድም ጀምሮ ቤተ ክርስቲያን ከከፈተ ጀምሮ በጣም ብዙ ሙስሊሞች ገብቷቸዋል። አንዳችሁም ግን ስለ እስልምና ሌላው ነገር ስለ አምላካችሁ መናገር እንደማትችሉ ነው የተመለከትነው ማለት ነው። ምንም ስለ አምላካችሁ ምንም አይነት እውቀት የላችሁ። አምላክ የት ነው አላህ የት ነው አታውቁም። ኦኬ አላህ ፍጡር ውስጥ ይገባል አይገባም አታውቁም። ቤዚክ የሆነውን ስለ እስልምናችሁ ስለ አምላካችሁ እንደማታውቁ ማለት ነው። ኦኬ እንደማታውቁ ነው የተረዳነው። ስለዚህ ይሄ ውስታዞቻችሁ ጋር ሂዱ ምናምን የምትሉት እናንተ እስቲ ሂዱ ተምራችሁኑና እነሱ እንደሆነ ደፍረው ስለማይመጡ ኦኬ ደፍረው ስለማያመጧችሁ ወይም ስለማይመጡ ክርስቲያን ፊት እናንተ ሄዱ ተማሩና ከነሱ ጋር ነው እስቲ ስለ አምላክ ተማሩ። ምክንያቱም ሁልጊዜ ስናያችሁ ምንድነው በቃ ኡስታዝ እንዲሆነ ምናምን ከምትሉ ማለት ነው። እና ይሄንን ነው የምለው። ክርስቲያን ቃል ታሰማለን። አሁን እኮ ችግሩ ምንድነው? በቃ ስለ አላህ እኛ መስማት አንፈልግም ሆኗል የሙስሊሞች መልስ እኮ። እኛ ምን ያደርግልናል? ምን አገባኝ እኔ ስለ አላህ። እኔ አላህ ቆይ አንድ ቪዲዮ ላስደምጣችሁ በእናታችሁ። ቆይ እፎይን ማለት ነው ይሄን ስለ አላህ ምን አገባኝ እኔ ያለበትን ማለት ነው ሲጠየቅ፣ ስለ አምላኩ ሲጠየቅ እኔ በጣም ነው የገረመኝ። ባይዞ ሾክድ ነው የሆንኩት ያን ቀን። እኔ ምን አገባኝ ስለ አላህ? እጅ ኑሮ እግር ኑሮ ከአርሽ በላይ ይሁን ከአርሽ በታች ምን አገባኝ እኔ? ምን አግብቶኝ ነው ስለ አላህ የምትጠይቀኝ? ቢኖረው የራሱ ጉዳይ ባይኖረው የራሱ ጉዳይ እንደማለት ነው። በነገራችን ላይ አምላክን እየተጠየቅ ይሄ እኮ አምላክ መሳደብ ነው፣ ብላስፈሚ ነው። ብላስፈሚ ይባላል። አላህ ዋሻ ላይ የሌለው ጃንደረባ ስለሆነ ነው። ሚውት አድርጌሃለሁ ባለጌ ጃንደረባ። አምላክ አታምልክ።
አንድ ላሳያችሁና በዚህ ልክ አምላካችሁ የሚደብራችሁ ከሆነ ለምንድን ነው ጥላችሁ ማትወጡት? ላሳያችሁ። በጣም ነው ያሳቀኝ። እኔ በቃ ሳየው እግዚአብሔርን ወስማ ካሜራዬን ልክፈትና ኦኬ አዳምጡት። አላህ ከአርሽ በላይ ነኝ አለች። ታዲያ እኛ ምን አገባን? ምን አገባን ነው መልሱ እንዴ? ናፊ ምን አገባን? ከአርሽ በላይ ነው ብሏል። ምን አገባን? አዎ አላህ ራሱ እኔ ከአርሽ በላይ ነኝ አለ። እኛ ምን አገባን? ምን ዝርዝር ውስጥ ምን አስገባን? ነኝ አላለም እየዋሹ ነው ስላለ እንኳን ያላነበቡ መጽሐፍ ቅዱስ ለመተቸት ለዘጸሩ ላይ ከፍታሉ እነሱ ማለት ነው። በዚህ ይመጣል። ምክንያቱም ጭንቅላታቸው ላይ የሞሏቸው ጥላቻ እና ስድብ ብቻ ነው። ስለ ራሱ አላህ ሲጠየቅ ግን ምን አገባኝ ካለ ምን አገባኝ ስላለ እንደዚህ አይነት ምላሽ ስጣ። በአምላክ ጉዳይ ላይ ከምሬ ነው። እንደዚህ አይነት ምላሽ ስጣ። ይህ ንቀት የሚመስል እንትናን አይተዋል እንዴ? ምን አገባኝ ስለሱ አይመለከተኝም። ስለሱ ለምን ትጠይቀኛለህ? የሆነ የተደባበርከው አይነት ጎረምሳ ወጣት እንዴት ነው ሆነ እንደዚህ አይነት ነገር ወይንም ደግሞ የንቀት አይነት መልስ ስላላህ እየተጠኝ ምን አገባኝ ታዲያ? እግር አለኝ አለ አለው በቃ ባብ አለው እንዴ? አረ የለው ይኸው አለ በቃ አለው ብሏል። ምን አገባኝ? ኖረው እኔ ምን ያህል ይህን ያላል ከአርሽ በላይ ነኝ ብሏል። ምን አገባኝ እኔ? ይህ እንደዚህ በአምላክ ላይ በእንደዚህ አይነት ንቀት ማለት ነው ይኑረው አይኑረው የት ይሁን ለምን የነገሯቸው እንዳለ ክርስትናን መስደብና ጥላቻ ወገኖቼ ቋም በሉና አስቡ። የዋብያ ኡስታዞች እንዳለ ውሸት ነው የሚያስተምሯችሁ እንዳለ ያ ከማጭበርበር ከመዋሸት ውጭ ምንም ሌላ እውቀት የሚባል ነገር የላቸውም። የመጨረሻ መልሳቸው ምንድነው? እኛ ምን አገባን፣ እኛ ምን አገባን፣ ቢገጠም ባይገጠም የሆነ ሃይማኖት ማለት ነው። ቅድም እንዳለ ስጠይቃቸው ሰምታችሁኛል አይደለ? ምን አገባን አይነት መልስ ነው የመለሱት። አንተ ሁሌ በቃ ስለ አላህ ትጠይቃለህ እና ስለማን ልጠይቅህ? አንተ የለመድከው ቂጥ ማጠብ፣ ቂጣችንን እንዴት ነው የምንታጠበው? ሽንት ቤት ገብተን ስንወጣ ግራ እግራችንን ነው የምናስቀድመው ቀኝ እግራችንን? የሚጠይቁት ጥያቄ ማለት ነው። የአክስቴን ልጅ ማግባት እችላለሁ ወይስ አልችልም? የሚጠይቁት ጥያቄ። እንጀራ ስበላ ወድቆብኝ ነበር መሬት ላይ፣ እሱን አንስቼ ብበላው ችግር አለው? ሐራም ነው ወይስ ሐላል ነው? ችግሩ ምንድን ነው ኡስታዝ? የሚጠይቁት ጥያቄ። ከዛኛ ስላላ ስንጠይቃቸው አንተ ሁሌ ስለ አላህ ማውራት አይሰለችህም? እና ስለ ቂጥ ማጠብ ላውራ? አንተ ጭንቅላት ያለ ሰው ነህ አይደለ? ድመት እንኳን እንዴት ራሷን ማጽዳት እንዳለባት እኮ ታውቃለች። አንተ ጭንቅላት የተሰጠህ ለምንድን ነው? እንዴት የከብት ጭንቅላት ነው ያለን እኛ ራሳችንን ማጽዳት አንችልም እያላችሁ ነው ሙስሊሞች? መሐመድ ያስተማራችሁ ይህን ስለሆነ ማለት ነው። ስለዚህ ስለ አምላክ ስትጠየቁ ከዛ ግራ ይገባችኋል። ስለ አምላክ ሲወራ ስድብ ይመስላችኋል። ቁርአን ሐዲስ ከፍተን ስናወራ እየሰደብናችሁ ይመስላችኋል። እና እኛ ምን እናርግ? ወይ አትነካኩ፣ ወይ መጽሐፍ ቅዱስን ገብታችሁ ያለ እውቀት አትፈትፍቱ። የመጨረሻ ስለ አላህ ሲጠየቁ የሚመልሱት መልስ ምን አገባን። ሙስሊሞች ትንሽ የሚሻሉት ምን ላይ እንደሆነ ልንገራችሁ። ትንሽ የሚሻሉት ስለ ሙሐመድ ሲወራ በቃ ተሳድበውም አግሬሲቭ የሆነ ወርድ ተናግረውም ቢሆን የሆነ ነገር ለመመለስ ብቻ ጥረት ያደርጋሉ፣ ይሞክራሉ። አላህስ አያውቁትም። አላህ የእንጀራ አባታቸው ነው። ሶሪ በጣም ስለ አምላክ ምንም አላስተማራችሁም። ስለ አምላክ እሳቤ ምንም አልነገሯችሁ። ከእንደዚህ አይነት ጨለማ ውጡ። የማታውቁትን አምላክ አታምልኩ። ስለ ሙሐመድ የተወሰነ ነገር ይናገራሉ። ሙሐመድን ስትናገሩባቸው የሚሉት የሚሳደቡት የሚጨብጡት ነገር ነው የሚያጡት። ስታነቡ የሆነ ነገር ከፍታችሁ ስታወሩ ስለ አላህ ስታወሩስ እኛ ምን አገባን? ስለ አላህ ያገባናል? እኔ ስለ አላህ ባት ያገባኛል? ግን እኮ በቂያማ ቀን የአላህን ባት አይተው ነው አላህን ራሱ የሚለዩት ማለት ነው። ኤኒዌይስ ሰላም ደሩላችሁም፣ ደህና ደሩ። ነገ ሜቢ ከገባ እንገናኛለን።